የሆነ ሰው እንዲሆኝ ከምናምን what's the importance for you እኔ ወላሂ አይገባኝም ማለት የሆኑ ሰዎች ዛሬ የበላሁት ምናምን then what is the importance for me ድንች ደርደራ ምርቃቷ ከየት ነው የምትመጣው ግን ይመረቃል one thing is inevitable 40 ተማሪ ክላስ ውስጥ ቁጭ ብሎ 40ው በቃ probably ከክላሱ ሰቅሎ አንደኛው ሁለተኛው እንደዚህ ጨርሶ የመጣ ነው ግን አንተ ለራስ ብቻ ነው መስቀል የሚታወቅ እሱ ሰቅሎ የመጣ አይመስልም ምንም አንደኛ ክፍል ያልገባው ሰው ሰክሰስፉል ሲያደርግና ትልቅ ካምፓኒ ሲመሰርት ያልተማረ ብለ ነው ለዴዚግኔት የምታደርገው ሰው ተርቦ አይተ ማብላት ካልቻልክ ምንድነው ሀብት ውድ የሚንበር ቲቪ ተከታታዮቻችን እንኳን ወደዚህ ፕሮግራም በደህና መጣችሁ በሚንበር ቲቪ እና በቲጃራ ተዘጋጅቶ እየቀረበላችሁ የሚገኘው ቲጃራ ፖድካስት እነሆ ኤፒሶድ 1ን ዛሬ ጀምሯል ከዚህ በፊት እንደምታውቁት በዛውያ ቴሌቪዥን ፕሮግራሞቻችን ይተላለፉ ነበር አሁን ደግሞ ወደ ሚንበር ቲቪ በኢትዮሳት መተን ይሄንን ፕሮግራማችንን ጀምረናል የፕሮግራማችንን ጅማሬ ማድረግ የፈለግነው ደግሞ በእውቁ ወንድማችን ሙከሚል በድሩ ነው የአዲስ አበባ ዩኒቨርሲቲ በሌክቸረርነት አገልግሏል እንዲሁም ደግሞ በሂጅራ ባንክ የምስረታ ሂደት ላይ ታላቅ አሻራን አሳርፏል በተጨማሪም ደግሞ ቦርድ ኦፍ ዳይሬክተር ውስጥ እንዲሁ ቼር ሆኖ አገልግሏል በተለያዩ ትልልቅ የካምፓኒና ኢንዱስትሪዎች ላይ ደግሞ በማማከር አገልግሎት እየሰጠ ይገኛል ከፕሮፋይልህ በማንኪያ ማውራት ይሻላል ምክንያቱም ሙሉ ነገሩን ፖድካስቱ ላይ ብናወራው የተሻለ ስለሚሆን ማለት ነው በቅድሚያ በዚህ ሰዓት ብዙ ቦታ ላይ እንጌጅ ያደረክ ስላልሆነ አክብረህን እዚህ ስለመጣ ፍቃደኛ ስለሆንክልን እጅግ አድርገን እናመሰግናለን እኔም እንግዲህ በጣም ደስ ብሎኛል ሙሳ ስለመጣ ስለጋበዝከኝ ቴንክ ዩ ጥሩ ወደ ኋላ እንሂድና ቢዝነስ እና ፋይናንስ ስራን ለመጀመር ያው ትምርቱ ነው መሰለኝ የሚቀድመው አይደል በዛ ዘመን ምንድን ነበር የሚመስለው እይታው ማለት ለምሳሌ በተለያዩ ዘመናት የሆኑ ሙያዎች ማህበረሰቡ የሚመለከትበት ነገር አለ ቢዝነስ እና ፋይናንስ ለመማር ስታስብ በዘመኑ የነበረው አመለካከት ቤተሰብስ ምን ይል ነበር አንተስ መርጠኸው ነው ወይስ እንደፈረደብን ፈርዶብህ ነው የሚለው እናስቀድም I think ጥሩ እንትን ነው እንግዲህ ወደ ኋላ ከ20 አመት በላይ ወደ ኋላ ልትወስደኝ ነውና እንግዲህ በጊዜው እንዳልከው ነው በየጊዜው የሚቀያየሩ ፕሮፌሽኖች አሉ አይደል ግን አሁን እየቀረ መጣ እንጂ በፊት ሁላችንም ምን መሆን ትፈልጋለህ ሲባል ኮመን ነው አይደል ዶክተር ኢንጂነር ምናምን ትላለህ እንዲሁም ደግሞ ያኔ ባይ ዘ ዌይ አንድ ማስታውሰው በጣም ጎበዝ ልጆች ራሱ ኤዱኬሽን ይገቡ ነበር ኤዱኬሽን የሚገቡት በአንድ ምክንያት ነው ኤዱኬሽን የገባ ተማሪ ክረምት ወዲያው ደሞዝ ያገኛል የሁለት ወር ደሞዝ ዩኒቨርሲቲ እንደጨረሰ ስለሚባል እጅበጅ እና ስራ ሴኩር ለማድረግ ቤተሰብ ለመርዳትና ካለው ኢንትረስት አንፃር ሰዎች ወደዛም ዲፓርትመንት ይገባሉ እኔ እንግዲህ አይ ቲንክ ከልጅነት ጀምሮ ንግድ በሚነግድ ማህበረሰብ ውስጥ ነው ያደግኩት ያው ንግድ ሲባል እንግዲህ በጣም ትልቅም ትንሽም ምንም አለ ብቻ ትራንዛክሽን ያለበት ኤሪያ ላይ አካባቢ ነው ያደግኩት ተወሰነም እንሸክል ነበር ያው ሰራ ነበር ሶሱ የራሱ የሆነ ኢንፍሉዌንስ አለው ያስባለው ግን የሚገርምህ ብዙ ጊዜ ያ ሰው ራሱ እንኳን የሚያስተውሰው አይመስለኝም ወደዚህ ፕሮፌሽን እንዴት እንደሄድኩ ትንሽ ላጫውት እዛ ክፍለ ሀገር ይያለን ዩኒቨርሲቲ የሚገባው ሰው ጥቂት ሰው ነው በጣም በቁጥር 1 2 3 እንደዚህ ነው ታቃቸዋልና ዩኒቨርሲቲ በድግስ ነበር የምትሸኘው በድግስ እንደዛ በለው በቃና ሶከኛ ቀድሞ ያሉ ልጆች ብዙ ጊዜ ይሄ በእረፍት መሃል ላይ አይመጣም አንዴ ትሄዳለህ መጀመሪያ አመት ላይ ክረምት ላይ ነው የምትመለሰው ሁለቱንም ሴሚስተር ተምረውና የኛ ሲኒየሮች ተምረው መተው ክረምት ላይ ሲመጡ ልዩ ናቸው ዩኒክ ናቸው ማለት ሌላ ቦታ ሄደው ነው የመጡት ወራቸው ራሱ ይለያል ራሳቸውንም ሴክሉዳር ነጥለው ነው ላይክ ጓደኛ የሚሆኑት እርስ በራሳቸው ነው 3ም 4ም 5ም ሆኑ
አብረው ነው የሚሄዱት ብዙ አይደባለቁም እንግሊዘኛም ሻል ያለ ደረጃ ላይ ይደርሳሉ የዩኒቨርሲቲ የሚባለው በራሱ የሚፈጥረው ስሜት አለና ኮሚኒቲ ሆኗል በቃ ዳትሰት ጥቂት ሆኖ ግን እና እነሱን ጆይን ማድረግ ትመኛለህ ትምህርት ላይ ሶ ዩኒክ መሆን ነው እንዳሁን አይደለም በርካታ ሰው ይወድቃል ጥቂት በጣም ሃንድፉል ኦፍ ኢንዲቪጁዋልስ ነው የሚገቡት እነሱ ዩኒክ ናቸውና ሃይ ስኩል እየተማርን ሃይ ስኩልም አሰላ የሚባል ቦታ ነው የተማርኩትኝ ተወልጄ ያደግኩት ጎንዴ የሚባል ነው ሶ ትመለሳለህ ጎንዴ ቅዳሜና እሁድ መሸቃቀል አለ የሆነ ነገር አለ ሶ ሳምንቱን ትቀመጣለህ እንዴ ነው እኛ ጋር ስለሌለ ሃይ ስኩል ማለት ነው ሶ አንድ ሰው ስሙን አሁን ለማስታወስ እየሞከርኩ ነው ካንተ ጋር ያወራ እንትን አልመጣልኝም ግን ሱቅ የሚሰራ ሰው አለና ሄጄ እሱ ጋር ቆሜ ያወራለሁ ወፍጮ ቤት ሰራ ነበር እኔ ከምሰራበት ወፍጮ ቤት ወረድ ብሎ ያለ ሱቅ አለ ሶ እዛ ሄዳለሁ ሳንቲምም ለመዘርዘር ብር ምናምን ሄዳለሁና ትምህርት ምን አሰብኩም ከሚል ይለኛል በጣም እኮ ቢገርመኝ አሁን ስታነሳብኝ ምክንያቱም ዩኒቨርሲቲ አልገባ ምናምን ግን ዩኒቨርሲቲ የገቡ ልጆች መተው ፍሬንድ ያደርጉታል ሲያወሩ ታውቃለሁ አይ ዶንት ኖ ከገባው እንዲ ይለዋለሁ አንተ ከገባ ቢዝነስ አጥና ይለኛል ተደጋጋሚ ማለት ነው በሄዱ ቁጥር I don't know አሁን እንግዲህ አላቅም እኔ ስለ ቢዝነስ አንብቦ እነሱ ከሚነግሩት ምክንያቱም ያኔ የምናውቀው ኢንጂነሪንግ ሜዲሲን ታውቃለህ ኤዱኬሽን ታውቃለህ መምህር መሆን ቅድም ባልኩ ሪዝን ማለት ነው I think ኢንፍሉዌንስ አደረገኝ መሰለኝ ሶ ዝም ብሎ አእምሮ ላይ ይመላለስ የነበረው ዩኒቨርሲቲ ከገባው ወይ ህግ አጠናለሁ ወይ ኢኮኖሚክስ አጠናለሁ ወይ ቢዝነስ አጠናለሁ እንዲሚል ነገር ይመላለስብኛል ሶ እሱ ቢዝነስ አለኝ ያው ሃይ ስኩል ስትሆን ትሰማለህ ፕሮፌሽኖችን ሶ እኔ ጋር አእምሮ ላይ የነበረው ሎው ምናምን እንደዚህ የሚለው ነገር ነበር ከዛ ሲሪየስሊ ኮንሲደር አደረኩት ዩኒቨርሲቲ ከገባው በኋላ ሶ that's where it started ማለት ነው የተወሰነ ኤክስፒሪየንስ አለ የመነገዱ ኤክስፒሪየንስ ራሱ ያው በእንትን የዛ ልጅ ኢንፍሉዌንስ ግን በደንብ ጎልቶ መጣብኝ አሁን ስታነሳብኝ ከዛ በኋላ እንግዲህ ዩኒቨርሲቲ ከገባን በኋላ I think በደንብ በቃ እኔ ማጥናት እንፈልገው ቢዝነስ ፋይናንስ አካባቢ ያለ ፕሮፌሽን ነው የሚለው በቃ ፈርም ስታን ነበር I think ያ ነው መነሻው በጣም አሪፍ ጥሩ ማስታወሻን ያደረገው ማለት ነው በእርግጠኝነት ይሄንን የሚያውቅ ከሆነ ኮሙኒኬት ያደርጋል ሰውየው ባለውለታችን ነው በነገራችን ላይ ለኔ ፕራይመሪሊ ለብዙዎቻችን ባለውለታ ነውና ቀደም ይሄንን ያነሳሁበት ምክንያት ብዙ ጊዜ አንዳንዴ በጣም አስቦ የሚገባ ሰው አለ ድንገት የትምህርት ስርዓቱ ግዴታ አድርጎበት የሚገባ ሰው አለና አንዳንዴ በዛ ማህበረሰብ ውስጥ በዛ ኢንቫይሮንመንት ውስጥ አልፈህ ገብተህ ዛሬ እየሰጠህ ያለውን ነገር መስጠት መቻል መነሻው ምንድነው የሚለውን ለማወቅ ነውና ዛሬ ላይ ቆመህ ያ ውሳኔ እንዴት ነው ብለህ ታስባለህ ኢንትረስቲንግ ጥያቄ ነው ያነሳው ኢንፋክት ትንሽ ላሰፋው ፈልጋለሁ ጥያቄ እኔ የሰው ልጅ በህይወቱ እስቲ ጥፋቶቻችንን ቆም ብለን ስናያቸው የሚገርም ሌሰን እንወስዳለን እንደው ይሄን አርጌ ባይሆን ኖሮ ብለህ ስትል በጣም እንትን ይልሃል ለምሳሌ እኔ ቢዝነስ ባላጠና ኖሮ ምናምላቸው ነገሮች አሉና ጥፋቶች ለሰው ልጅ ትልቅ ፖይንቶች ናቸው ልዩነቱ ምንድነው በፊት በእኛ ጊዜ ከኛም በፊት ያሉት ሰዎች ጥፋትህን በራስ ኢንፍሉዌንስ የማድረግ ነገር በጣም ዝቅ ያለ ነው ያለህ መረጃ ዕውቀትህ ምን ዩኒቨርሲቲ ሲባል የነኛ ልጆች እናያለን ኢማጂን አናደርግም ለኢማጂኔሽን ይከብደናል ዩኒቨርሲቲ ውስጥ ምንድነው የሚካሄደው ምናምን አትልም ሶ በዛ ዙሪያ ነው ኢንፍሉዌንስ ልትሆነው ዛሬ ላይ ግን በጣም መረጃ በጣም በቂ መረጃ አለ አንድ ሰው ምን ላጥና ቢል አስበው የዛሬ 20 ምናምን አመት የነበረ ዲሲሽን እና ዛሬ ላይ ያለ ዲሲሽን ኮምፕሊትሊ የተለያየ ነው ገብቶ እንኳን ኤአይ እንትኖች ላይ እንኳን ብሮዝ ቢያደርግ ምን ሊያገኝ ይችላል ቪዚት ማድረግ ይችላል ምናምንና ህፃናቶች ራሱ ዛሬ ስለ ፕሮፌሽን የሚያወሩት ነገር የሚገርም ነው በደንብ ያወራ እና ጥፋት ስንረዳው በጣም በተለያየ መንገድ እንረዳው አንዳንዴ የዛሬ 20 ምናምን እኛ ኢንፍሉዌንስ የተደረግንበትን መንገድ አሁን ኢንፍሉዌንስ እናደርጋለን ካልን ስህተት እንሰራለን ሰው መረጃ ያለው ከራሱ ጋር አላይን ማድረግ ምናምን ይችላልና እኔ አልহামዱሊላህ አላህ ሁሉን ነገር ፈልጎ ነው የሚያደርገው ነው በየምለው ያቺ ዲሲሽን እጅግ በጣም መኮራባት ዲሲሽን ናት ለምሳሌ ዝም ብዬ ራሴን ሳየው በዚህ ደረጃ ኮንትሪቢዩት አደርጋለሁ ብዬ ልል የምችልበት ፕሮፌሽን ውስጥ ነው ያለሁት ነው ማለት ኢንፍሉዌንስ ለማድረግ
የተሻለ እድል ይኖርሃል እንዲህ አይነት ፕሮፌሽን ውስጥ ስትሆን because ቢዝነስ የሌለበት አለ ወይ ፋይናንስ ማይነካው ሰው አለ ወይ ኦኬ እሱን ስታይ ተማሪዎችህ እንግዲህ ረጅም ጊዜ ነው ያስተማርኩት ባንክ ሲሄድ በርካታ ተማሪዎችን አገኛለሁ የቢዝነስ ግራጁዌትስ ያሉበት ቦታ ላይ ተማሪዎችን አገኛለሁ ከኔ አልፎ በጣም ይሄዱ ተማሪዎችን ሳይ ወላሂ በጣም ይደንቀኛል ማለት ፒኤችዲ እንትን ያሉ በእውቀት በጣም የሚገርም ደረጃ ላይ የደረሱ ልጆችን ታያለ ተቋም ሲመሩ ታያለ ምናምንና ሪሊ ነው ያችን ጥፋት እጅግ በጣም ነው መወዳት ሰፋ ያለ ኢንፍሉዌንስ እንዳረግ ያገዘችኝ ይመስለኛል ኮምፔር ቱ ሌሎች ፕሮፌሽኖች ሳየው ማለት ነው በጣም ቢዝነስ ስፋቱ አንዳንዴ ዲቤቴብል ቢሆንም ፖለቲክስ ነው አይደል ሁሉንም ይመራል ተብሎ ይታሰበው ቢዝነስ ግን የማይገባበት ቦታ የለም ኦልሞስት በጣም ሰፊ ነውና ኢንፍሉዌንሱ ከባድ ነው ዘመናችን ደግሞ ያው የብር ስለሆነ ወደን ኢንፍሉዌንስ ብታረገው በብር ነው እንሰማለን ወደን ሳይሆን በግዳችን ማለት ነው ለብዙ ነገር መሰብሰብ ያልቻልከውን ማህበረሰብ ስለ እለት የንግዱ ለው እንዴት ሀብት ማካበት እንደሚችል የቢዝነስ መንገዱ ወዴት እየሄደ እንደሆነ ለመስማት ወደን ሳይሆን በግዳችን እንሰማበት ፊልድ ላይ ነው ገባ ኤግዛክትሊ ደግሞ ይኸውልህ አየህ ዛሬ ላይ አሁን እንደዚህ አይነት ዕውቀት አለን አይደለ ያኔ ያ ዕውቀት አልነበረ ልክ ነው ኦኬ ፖይንቱ ሌላ ነው አቴንሽን ሌላ እኔ አንድ ማቀው ሰው ጎበዝ ሰው በጣም ጎበዝ ማለት የኛ ሲኒየር ነው ጀግና ነው እሱ ኦልሞስት ካልተሳሳትኩኝ ስትሬት ኤ ያመጣ ይመስለኛል ከሆነም ደግሞ አንድ ኮርስ ነው ሊበላሽበት የሚችለው በጣም ጀግና ልጅ ነው በጣም ቦምብ ልጅ ማለት ነው የኛ አንድ ሲኒየር ነው እሱ አሁን ፊዚክስ ነው የተማረው ፊዚክስ ማለት በቃ እኔ ነኝ ካልክ የምትማረው ትምህርት ነው አይደል በጣም ከሆነ ጊዜ በኋላ ግን ኦልሞስት ፒኤችዲውን ዩኒቨርሲቲ መምህር ነው ፒኤችዲውን ሊጀምር ብሎ ቀጥሎ ግን ሪኮንሲደር አድርጎ ወደ ፋይናንስ ነው ተመልሶ ማለት ነው ኦኬ አየህ ያኔ አሁን ያለው አሁን በእንትኑ ታያዋለ በምርጫ ታያዋለ ዩኒቨርሲቲ በተለይ ላስት ይር ዘንድሮ ምናምን ተማሪዎች በፍላጎታቸው ይመረጡና የሚለው ሲመጣ በርካታ ተማሪዎች የሚፈልጉትን ፊልድ ነው በቃ አሁን ላይ ፖፑላር የሆነ ፔይ የሚያደርግ ፊልድ ነው የሚመርጡት ኤፍቢ በጣም ተመራጭ ይሆናል በጣም እንደዚህ ማርኬቱ ላይ አክሰፕተብል የሆኑ ባክዘን ግን አየህ በዚህ ደረጃ አታየውም ቢዝነሱን እንኳን እንዳሁን አይደለም ያኔ ፕሮባብሊ ፖለቲክስ ሎ ለምሳሌ ሎ was very popular still law very popular profession ነው ግን ሎየር መባል ያኔ ፋይናንሻሊ ምንም በጣም ጎልቶ የሚወጣ ነው ልክ ዶክተር ኢንጂነር እንደ ሲባል ያለው ስሜት ከፍ ያለ ነው ራይናው ግን መታየው እነኛም ፕሮፌሽኖች በጣም ኢምፖርታንት እና ጥሩ ሁኔታ ሆኖ ሌሎች አፕካሚንግ ደግሞ ፕሮፌሽኖችን ታያቸዋለ እና ያኔ እድለኛ ሆነ እንደው በእውቀት በመናም የምትለው አይደል እነኛ ኢንፍሉዌንሶች ተደማምረው በቃ ያንን መስመር መግባቱን ያንን ጥፋት በጣም ነው ሞዱ በጣም አሁን ላይ እንደውም አንዳንድ ወጣቶችን ያያየን ነው አይተው ከሆነ እንደውም ፋሽን በሚመስል መልኩ ኢንጂነሪንግ የሚማር ሰው በምንድነው በርቀትም ይሁን በሆነ ክላሶች ሌላ ዲግሪ የተማሩ አብዛኛው ሰው አሁን 2 ዲግሪ ይዘው መውጣት ኖርማል እየሆነ ነውና ኢቭን ዋናው ያዙትን ሜጀራቸው ትምህርት ጋር ኤፍቢ ነው ያስጠጋሉት አብዛኛውን አይተው ከሆነ ገጥሞ ከሆነ እንደዛ ብዙ አሁን በሁለቱም ፕሮግራም ኤምቢኤ አሁን ማስተር ኦፍ ቢዝነስ አድሚኒስትሬሽን ኦልሞስት ኤቭሪዋን ነው የሚማረው ከፕሮፌሽኑ ኖርማሊ ትምህርቱም ዲዛይን ሲደረግ ነን ቢዝነስ ለሆኑ ሰዎች ዲዛይን የተደረገ ነው ብዙዎቹ ሌላ ፕሮፌሽን ላይ ያሉት ይማራሉ እኔ ደግሞ እሱን እንደውም ፋርዘር አሁን ፋይን ቲዩን አድርገው ብትለይ እንደው ሌላ ዲግሪ መማር ምናምን ላይ ብዙ እንትን አይደለም ስኪሎችን አኳየር ማድረግ ኦኬ አይ ቲንክ መጪው ጊዜ ስኪል ነው የሚሆነው ይሄ ወረቀት ዲግሪ ምናምን is gonna be irrelevant ብዬ ነው ማስበው ደፈር ልበልና ማለት አካዳሚክስ ውስጥ ያለ ሰው እንዲህ ሲደፍር ብዙ ወቀሳ ይመጣባል ከጓደ ግን እንደው ትሩዝ ቢ ስፖከን ማለት ነው ለኔ ነገ የሚቀጠሩ ሰዎች ስኪላቸው ነው የሚቀጠረው ሰውየው ቆሞ ኢንተርቪው ስታደርገው ሰውየውን አይደለም ኢንተርቪው የምታደርገው you interview the skills so set of skills የግድ ጀንክ የሆነ አንድ ዲግሪ ምናምን መያዝ ላይ ተጠበቅብህ ይችል ይሆናል like for example financial analysis ከሆነ financial analysis by itself is a skill አይደል የአንድን ድርጅት ኢንካም ስቴትመንቱን ባላንስ ሺቱን ካሽ ፍሎውን አይተህ
የሆኑ ፋይንዲንጎች አውጥተህ ለዳይሬክሽን የሚሆኑ ነገሮችን ማስቀመጥ ባይ ዘ ዌይ ኢስ አ ስኪል። ያን ስኪል ደግሞ እሱን ቲፒካል ስኪል ብቻ ስፔሻላይዝ ልታደርገው ትችላለህ፣ ሰርቲፋይድ ልትሆን ትችላለህ። እና ምናልባት ስቲል ሪኮንሲደር መደረግ አለበት ብዬ የማስበው ቢልዲንግ ዩርሰልፍ ኢን ሴት ኦፍ ስኪልስ። መጪው ጊዜ እንደዛ ይመስለኛል። አንተ ላይ ያስከው ዲግሪ ሬሌቫንት ኮንክ ሬሌቫንት ነው። አሁን ፕራይቬት ሴክተር እኮ እንደዛ እየሆነ ነው አይደለ? በፊት በያስከው ዲግሪ ገሌ እንዲህ ነኝ ፒኤችዲ ያለኝ ማስተርስ አለኝ ምናምን ብለህ የምትለው ነገር ኦልሞስት ኢዝ ጎይንግ ማለት ኢንዱስትሪ ላይ ያለ ሰው ለሚከፍለው ክፍያ ፔኦፍ ይጠብቃል። ሶ ሬሌቫንስ ይፈልጋል። ሶ መልቲፕል ዲግሪ መማር ኢስ አን ኤክሰለንት ዲሲሽን። በእኛ ጊዜ ያልነበረ ይሄ ከኛ በኋላ የመጣው ጄኔሬሽን ብዬ ላስበው የምችለው አይነት አሁን ደግሞ አፕካሚንጉ ምናልባት አንተ ራስን በሴት ኦፍ ስኪልስ መገንባት ሊሆን ይችላል። ረጅም ይርስ ወስደህ ዲግሪውን ተምረው ኦብሶሉት ሊሆን ይችላል። ባይዞ አንተ ሳትጨርስ ሊጠፋ ይችላል ያ ትምህርት። በጣም 4 ይር ላይ ቆይ ይችላል፣ 4 ይር ፕሮግራም ላይ ቆይ ይችላል። there are studies እንደዛ አይነት እንትን የሚሉ አንተ ሰርድ ይር ስገባ ፈርስት ይር የተማርከው ኢሬሌቫንት ይሆናል። 4 ይር ስገባ ሰከንድ እና ሰርድ ይር የተማርከው ኢሬሌቫንት ይሆናል። 4 ዓመት ቆይታ አንድ ዓመቷ ናት ፓርሻሊ ኢሬሌቫንት። ስለዚህ I think that's a good change more ደግሞ ሴት ኦፍ ስኪልን ራስ መገንባት ላይ ብዬ አስባለሁ። ጥሩ ወደ እሱ ከሄድን በጣም ጥልቅ ነው የሚሆነው፣ ትምህርቱ ላይ እንገባለን እና ብዙ እንትኖች አሉ። እኔ በዚህ ሰዓት ልጆች ለምን ይጽፋሉ ሁላ ትላለህ? ምክንያቱም በእጅ ከጻፍክ ስንት ጊዜ እኔ ኢንፋክት ስለምወድ እጽፋለሁ፣ ግን ነሰሲቲ ሆኖብኝ አይደለም። በቃ እሱን ነው የምልህ። እና አንዳንዴ የሆኑ ስብሰባዎች ላይ ምናምን አያለው እና ልጆችን መጽሐፍ አስቀምጦ የሚያስገለብጥ ምናምን አታጣም በዚህ ዘመንና ዘመኑ የኤአይ ነው። ኢንተርኔት ኦፍ ቲንግስ በጣም ዌብ 3 ደርሰናል። ስለዚህ ይሄንን ስታስበው በጣም ብዙ እንትን ነው። ከዚህ በፊትም ብየዋለሁ፣ ስራ ሊቀጠሩ 2 ሰዎች ቢመጡ ቅድም እንዳልከው ግሬዱን አይደለም የምታየው። ግሬዱ በጣም ኤክሰለንት የሆነ ሰው ቢኖርና ግሬዱ የወረደ ሰው ግን ሐሳብ መቀበል የሚችል ከሰው ጋር መግባባት የሚችል ሰው ፈጣን ሰው ብታገኝ ይህ ሰው ትንሽ ጋይድ ባደርገው አገኘዋለሁ ያገኘዋል መንገዱንም ብለህ ስለምታስብ በእርግጠኝነት እሱን ነው የምትመርጠው። ኤግዛክትሊ ኢቭን የሆነ አንድ እንዳልከው እንደው እዚህኛው ላይ እንዳንቆይ እንጂ የረጅም ጊዜ ዲቤት ነበር ይባላል። አሁን ሴት ላይ ያደረገ ዲቤት ሊደሮች መካከል ሲ ሌቭል ያሉ ሰዎች መካከል ያለው ዲቤት will you hire for ኮምፒተንስ ኦር ካራክተር ይባላል። አንድን ሰው ለኮምፒተንሱ ነው ለካራክተሩ ነው የምትቀጥረው? እና በርካታ ያሉ ሰዎች ኢኒሺያሊ ፎር ካራክተር ይላሉ። ግን የተወሰኑ ደግሞ ኢንፍሉዌንሻል ሰዎች ነበሩ ለኮምፒተንስ የሚሉ እነ ኤለን መስክ ምናምን አይነት ነኝ በጣም ቴክኒካል ሰዎች ኦኬ አይ ካን ሃየር ፎር ኮምፒተንስ ይላሉ። ሶ ኮምፒተንስ ነሰንስ እነኚህ ሴት ኦፍ እንትኖች ማለት ነው። ግን ዚያዘር ካምፕ ያሉት ሰዎች አርጊ ያደረጉ የነበር አንድ ሰው ካራክተር ካለው ሴት ኦፍ ካራክተሩ ጥሩ ከሆነ ኮምፒተንሱን መጫን ከባድ አይሆንም ይላሉ። ሶ you can send anyone ሃርቫርድ ስኩል ልትልከው ትችላለህ አቅም ካለ። the best of schools ያኛው ሰው ከተማረበት። ካራክተር የሌለው ሰው ግን ኮምፒተንስ ቢኖረውም ይበጠብጣል፣ ሊሰራልህ አይችልም። እና አይ ቲንክ እሱ ዲቤታውን ሴትል አድርጓል። ስለዚህ አሁን አንተ እንዳልከው ዞስ ካራክተርስ ይሄ ኦፕን መሆን ለመማር ዝግጁ መሆን ምናምን የምንላቸው ነገሮች ዛር ቬሪ ክሪቲካል እና ትውልዱም በዛ ማየት አለበት። እንዳልከው ነው ዲግሪ እኔ አሁን አይ ዶንት ሲ ዛት ማለት ሚኒመም ሪኳየርመንት ሊሆን ይችላል። ከምሬ ነው ማለት ግሬድ ማየት ከተውኩ ቆይቻለሁ። እንግዲህ ትንሽ ግሬድ ስኮር እያደረጉ ከመጡ ተማሪዎች መካከል ነበርኩኝ። ሶ ለዛ ቅርብ ኤ ለኔ ማለት ኤን አፕሪሺየት ላደርግ ይገባ ነበር እንደዛ አይነት እንትኑ ስለነበርኩኝ። ግን ስሩ ታይም ስታየው ልጁን ካየሁት በኋላ ነው አካዳሚክ ፕሮፋይሉ ላይ ምንድነው የሚለውን 4 ነው ያመጣው 3 ነው ያመጣው 2 ነው ያመጣው ወደሚለው የምትሄደውና አረንክ ይሄን ለውጥ ሰዎች በደንብ ሊገነዘቡትና ሊረዱት የሚገባ ይመስለኛል። ኢንትረስቲንግ በጣም ደስ ይላል። የትምህርት ምርጫህን ከዛ በኋላ የነበሩትን የተወሰኑ ጉዞዎችን አንስተን ስለ ትምህርትም ብዙ አውርተናል። ቀጣይ እንድናወራበት የምፈልገው በቢዝነስና ፋይናንሻል ማኔጅመንት ወይም ደግሞ በንግድና በፋይናንስ አስተዳደር ላይ የኢትዮጵያውያን ማይንድ ሴት ምን አይነት ነው ብለህ ታስባለህ?
ኢትስ ቬሪ ዲፊካልት ማለት ያነሳው ጥያቄ ቀላል አይደለም፣ ከበድ ይላል። በደንብ ማጥናት ይፈልጋል፣ በደንብ እንትን ማድረግ ይፈልጋል። የሆነ ቲዮሪ ማውጣት አንድ ነገር ግን ነግርሃለሁ፣ ነገር ነግርሃለሁ ባሉ እንትኖች ሰፐሬት ቲዮሪ ግን ይፈልጋል። አሁን የምናውቃቸው ቲዮሪዎች የቢዝነስ ቲዮሪ በለው የኢንቨስትመንት ቲዮሪስ ምናምን የምናውቃቸው ብዙ ጊዜ ኢትዮጵያ ሲመጡ ሪሊ በምናውቃቸው ደረጃ አይደሉም። ለምን መሰለህ? ብዙዎቹ አሁን የቢዝነስ ቲዮሪዎች ሞዴሎች ምናምን የሚመጡት አብዛኞቹ ከዩኤስ ነው። ኢንዱስትሪያል ፕሮባብሊ ኢንዱስትሪያል ሪቮሉሽን አውሮፓንም ፍሬንችን ምንም ጨምረ የመጡ አሉ። የኛ ኮንቴክስት አየህ ዝግ ሆነን መቆየታችን ኮምፕሊትሊ ሌላ ታሪክ ውስጥ ነው ያለነው። ሀገራችን ዝግ ነበረች። I still believe that ክሎዝድ ኢኮኖሚ ውስጥ ነበር የቆየ ነው። ሶ ለሌላው ዓለም ዝግ ነበርን እና ኢንተግሬትድ አለመሆናችን በራሳችን መንገድ ነው ነገሮችን ስናደርግ የነበረውና ከቲዮሪው ከምናምኑ ይልቅ ቢሄቪየሩ ያመዝናል። ኦኬ ቢሄቪየሩ ያመዝናል። it just depends on the behavioral economics አለ the behavioral side of it በጣም ዴብዝ አለው፣ ከሌላው ይለያል። ብዙ ጊዜ ሳነሳ ታውቃለህ መርካቶ ለመረዳት ይከብዳል ማለት ይወቅሱኛል አንዳንድ ወዳጆቼ አካዳሚክስ ውስጥ ያሉ ወዳጆቼ ቀራረብ ወዳጆቼ እንደው አካበድከው ኢረሌቫንት ልታረገን ሞከር። ስለሱ ወጣ ያለ ድፍረት እናወራለን በደንብ። ኦኬ ፋይን። እንደዛ ከሆነ ምንድነው ኢትዮጵያ ውስጥ የኢትዮጵያን ቢዝነስ ኔቸር ሞር ኦፍ ክሎዝድ ከመሆኑ አንፃር ይሄ የራሱ የሆነ ሽታ የራሱ የሆነ ፍሌቨር አለው፣ ግን የተጠና ቲዮሪና ሞዴል የለውም። ኢን ጀነራል ስናየው ግን ኢንፎርማል ፓርቱ ይበረታል። ይሄ ኢንፎርማሊ የሚሰሩት ነገሮች ኢንፎርማሊ የምታውቃቸው እውቀቶች ትልቅ ቦታ ያደርሱሃል። ኢንፎርማል ሳይዱ ማለት ነው። ፕሮባብሊ በሌላኛው ዓለም the formal part of it would take you up እና እኛ ጋር ፊዚቢሊቲ ፕሮጀክት ስተዲ ቢዝነስ ፕላን ስተዲ ምናምን የምትለው እንደ ሪኳየርመንት ሊገባ ይችላል እንጂ ከሞ አብዛኛው ስራ ከዛ ውጪ ፊዚቢሊቲ ላይ ሪተርን ኦን ኢንቨስትመንቱ ሰማይ የደረሰው ቢዝነስ አክቹአሊ ስትወርድ በጠረባ ይመታል። because cracking the code የኢንፎርማል ምል ኮዱ የዛ ቢዝነስ ኮድ ምንድነው የሚለውን ነገር ክሊርሊ ካልገባ ከፊት ባለው የምትጫወት ከሆነ it doesn't work. so more of informal የሆነ የሰዎች ቢሄቪየር በጣም ትልቅ ስነ ባህሪ ላይ ትኩረት ያደረገ ነው በደንብ እና ኮዶች አሉት የእያንዳንዱ ሴክተር there is a code crack እሱን ኮድ ካላደረከው you're finished I can tell you። በጣም አሪፍ ነው እንዳልከው በጣም ትልቅ ጥናት የሚፈልግ አይነት ነገሮች ቢሆን የየራሳችን ከባህልም ዝግ ሆነን ከመቆየታችንም አንፃር ያመጣናቸው በጣም በርካታ ነገሮች አሉ። እንደውም አንድ በፊልም ሁላ ተሰርቶ አማርኛ እንትን የኛ ሀገር የምርቃት ኮንሰፕት ራሱ ገበያ ላይ ምርቅ ለምሳሌ ድንች ደርድረ ምርቃቷ ከየት ነው የምትመጣው? ግን ይመረቃል እዚህ ኮስቱስ ገብቷል ምናምን በጣም ነው የምትገረመውና እንዳልከው ቢሄቪየር ላይ አብሮ መኖር ላይ ኮዱ ለምሳሌ አሁን ሌላው ዓለም ላይ ሪል ስቴት ለምሳሌ ትልቅ ኢኮኖሚ ውስጥ ወርልድ ግሎባል ባላንስ ሺትን ብታይ ብዙ ጊዜ እንደምለው ትልቁ ፕሮፐርቲ ነው። ሞርጌጅ ትልቁን ይይዛል የዓለም ባላንስ ሺት ስትይዝ ማለት ነው። እና ሪል ስቴት ነው ሌላው ዓለም ላይ you study your costs ምናምን ሶ ስትራቴጂን ምናምን ትሰራለህ። ኢትዮጵያ ውስጥ በጣም ሪል ስቴት ላይ አድቫንስድ ሆኖ የሚሰራው ሰው አንዳንዴ ግራ ሊገባህ ይችላል። ኮስቱን ስትሰራ አይመጣልህም። ምንድነው ያልገባኝ ነገር ምናምን ትላለህ። ፕሮባብሊ እሱ እየሰራ ያለው ሪል ስቴት ካምፓኒው አንዱ ነው፣ ኮንስትራክሽን ካምፓኒው ሌላው ነው። ኮንስትራክሽን ካምፓኒው ነው የሱ ቢዝነስ፣ አንተ የምትፈጋው ሪል ስቴቱ ላይ ነው አይደል? የሱ ፕሮፊት ሜኪንግ ካምፓኒ ኮንስትራክሽኑ ነው። ሶ ሪል ስቴቱን ድራይቭ እያደረገ የሚሄደው ኮንስትራክሽኑን ለማሰራት ነው። you don't understand that። ኦኬ ገንጥለህ ሪል ስቴቱን ታጠናና አይመጣልህም። በቃ ቁጥሮቹ ሌፍት ኤንድ ራይት ስታያቸው ወይ ደግሞ እሱ ቁጥር ላይ ኢንጆይ የምታረግ ከሆነ ነው። ያለ ቁጥር አገሌ በጣም እያደገ አይደል እንዴ ስንትና ስንት ሳይት አለው ትልና ሪል ስቴት ፓርቱን በደንብ አይተው ስትገባ የለም። because ኮዱን ክራክ አላረከውም ማለት ነው። አልተረዳኸውም። ነምበር ኦፍ እንትን አሁን ሲምፕሉ ልንገር እንደው ዩኒቨርሲቲ ያለው አንዳንዴ ግራ ገብቷቸው አሁን ኤክስፖርት ኢምፖርት የነበረ ጊዜ ያኔ ኤክስፖርት ለኢምፖርት በመታረግበት ጊዜ ዝም ብሎ ዴስክ ላይ ያለ አንድ ሰው ቢሆን ወሰደው
ኤክስፖርት ላይ አዋጣ ምናምን ሊልህ ይችላል። እንዴ ነው ሰዎቹ ምን እያደረጉ ነው ምናምን if you don't have the full picture ሰዎች ኤክስፖርት የሚሰሩት ለምንድን ነው የሚለውን if you don't have the full picture ይርጋን ማለት አደገኛ። አንዳንዱ ደግሞ ኦኬ በዚህ ጊዜ ከስሬ የሆነ ጊዜ ላይ I know how to turn it up ምናምን ብሎ ነው የሚሄደው ባህሪያ ስለሆነ ሶ ምን ልልህ ነው መሰለ ኤኒ ሲኢኦን ቤስት ሲኢኦን ከሌላው ዓለም ላይ ብታመጣው እዚህ ሀገር ላይ መምራት የሚቸገር ይመስለኛል። ተቸግረዋል ምን ሪያሊቲ ማለት ነው። ሲምፕሊ ወደ ሱቆች ደግሞ ስትወስደው የሀገራችንን የሱቆች ብድር ስርዓት ፋይናንስ ውስጥ እንዴት ነው የምታሰሉት? አንዳንድ ማለት ኮላተራሉ እንትን ነው ይሄ ጉድዊል ወይ እምነት ነው ወይ ደግሞ እዛ አካባቢ ቤት አለው ተከራይቷል ወይ አለ በሚለው ነው። ምንም አይነት ኢንትረስትም የለውም ሌላም ነገር የለበትም። ትበደራለህ ትመልሳለህ እና የምትመልስበት ጊዜ ገደቡ ላይ የለውም። እና እንዳልከው በጣም ብዙ እንቆቅልሾች አሉ። በጣም ብዙ ሱቆቹ ግን ራን ያደርጋሉ። they know how to deal ፕራይስ ሴት ሲያደርጉ አሁን ብታያቸው ሞስት ላይክሊ አሁን ፕራይስ ሴት ሲያደርጉ ወይ ኮንሲደር አድርገውታል ወይ በካሽ ፍሎ ኮንሲደር አድርገውታል ማለት that's what is very tricky እና you know it when you do it። በጣም አሪፍ። ስለ መርካቶ እንምጣ። ብዙ ጊዜ አካዳሚክስ ላይ ያሉ ሰዎች እንደ ኢትዮጵያን ኮንቴክስት ምናልባት የሌላውም ዓለም ሊሆን ይችላል ይሄ ኤክስፒሪየንስ እንደ ኢትዮጵያ ኮንቴክስት ብዙ ጊዜ ተዳፍሮ ወደፊት መምጣት አንዳንድ የተማሯቸውን ቲዮሪዎችንም ሊሆን ይችላል የኖሩባቸውንም ነገሮች መጋፈጥ ሲከብድ እናያለን። ይሄን ነገር ባነሳው ሌላ ሴት ኦፍ እንትን ያበላሻል ብለን ስለምናስብ ዝም ማለት የምንወዳቸው ነገሮች ይኖራሉና ትንሽ ትዳፈራለህ። ከየት የመጣ ነው መርካቶ በጣም ለየት ባለ መልኩ ነው ኦፕሬት የሚያደርገውና አንዳንዴ በፒኤችዲ ሌቭል እንኳን ልንረዳው አንችልም። አይ ቲንክ ቃል በቃል ባይሆንም ሐሳቡን አይ ቃል ፒኤችዲ የሚለው ቃል ተጠቅሜያለሁ ተወቅሼበታል። እና ከየት የመጣ ድፍረት ነው? ሉክ እኔ አንድ ምን መሰለ as much as possible ሪያሊስት ለመሆን ሞክራለሁ። ሁሌ ባዘር ያደርገኝ ሬሌቫንስ ባዘር የሚያደርገኝ ነገር ነው ሁሌ ማለት ነው። እውነታው ላይ ተፈራራ በቃ ለምሳሌ አንተ ትሬኒንግ ስትልኝ ነው ከሚል ምናምን ብትለኝ ከሁሉ ነገር የሚያስጨንቀኝ ምን እንደሆነ ታውቃለህ? እኔ ኦኬ 10 ሰው መጥቶ ሰዓቱን ስፔንድ አድርጎ ሪሊ 4 hours አውርቼው ምንድነው አውትፑቱ ምንድነው የሚለው ነገር ከምር በጣም ያስጨንቃል። አላቅም ከየት ያመጣሁት አዶፕት ያደረኩት ባህሪ እንደሆነ አላቅም። እና ዶክመንትም ምንም ሳዘጋጅ አድቫይዝም ሳደርግ እንደዛ አይነት ስሜቶች ይጫኑኛል። እና ዩኒቨርሲቲም እንግዲህ ባለው እንትኔ ዩኒቨርሲቲን ራሱ ልረዳው በጣም ሞክሬያለሁ። ልረዳው ማለት ቆስቲ እዚህ ያለው ዩኒቨርሲቲ ላይ ምንድነው በጣም ማንበብ አለብኝ ምናምን ብለህ የምታረጋቸው ነገሮች አሉ አይደለ? ከዛ ያን ታረግና ኢንሲደንቶች ምን ያረጉሃል? ያጋጩሃል። አንተ በጣም ተዘጋጅቼበታል ያልከው ኤሪያ ላይ ኦኬ እድሉን ታገኝና ግራውንድ ላይ ላውርደው ብለህ ስትል አይመጣልህም። ስለዚህ ሬሌቫንስ ጥያቄ መጀመሪያም ውስጥ ሴንሲቲቭ የሆንኩት ነገር አለ። ሶ በጣም ነው የምሸማቀቀው። በጣም ነው የሚያሸማቀቀኝና ሶ early ነው በቃ እኔ ግድ የለም እስቲ አንደኛ ያ ኢኒሺያል ባክግራውንድ አለ። ሁለተኛ አካዳሚክስ ውስጥ እንትን ካልኩ በኋላ እስቲ some of the things በዚህ መነጽር በማውረድ መነጽር ኦኬ ኦፕቲማይዜሽን ምናምን ትፈልጣለህ ማኔጅመንት ሳይንስ ላይ አለ። ምንድን ነው ይሄ ነገር? ተማሪን ገብተህ ታስተምራለህ፣ ያስጨንቃል ኮርሱ ምናምን። ከዚህ ምን ላይ ነው የሚውለው ይመጣባል አይደል? ባክኤንድ እሱ ነገር ስለነበረ ከዛ እንግዲህ እድሎቹ አጋጣሚዎቹ ተፈጠሩና ወደ ኢንዱስትሪው ገባውና በመፎረሽ ነው አሁን ወደ አልኩ ኮንክሉዥን የሆነ ነገር ሪከመንድ ታደርጋለህ ትፎርሻለህ እና ምንድነው ነገር ያስብላል በጣም። ከዛ ደግሞ የምታገኛቸው ሰዎች ይኸውልህ ዩኒቨርሲቲ ስትሆን አሁን ተስተካክሏል። በፊት የነበረ አንድ ሮንግ ነገር አለ። እኔ ባየሁት ልሳሳት እችላለሁ። የእውቀት ማዕከል ራስን አድርገህ ትወስዳለህ። ሶ የሆነ አይላንድ አይነት ነገር ሆነ ነው እንትን ላይክ ብቻህን ተነጥለህ ሰራና በቃ እንትን ደሴት ትሰራለህ። ከዛ የሚመስል አንተ ነህ ብዙ የምታውቀው። ባይዞ ይሄ ዩኒቨርሲቲ ቨርሰስ ዘ ኢንዱስትሪ ብቻ አይደለም፣ ዊዝንም አለ። በጣም አንተ ታነባለህ፣ የማታውቀው ነገር ያዘርጋይም በጣም ያነባል። ይሄ መች ትደነግጣለህ መሰለህ?
በፊት ማስተርስ ልትማር ስትመጣ ሁሉም ከዩኒቨርሲቲ ሁሉም ሰቃይ ሆኖ ነው የሚመጣው በብዛት ማለት ነው። one thing is inevitable 40 ተማሪ ክላስ ውስጥ ቁጭ ብሎ 40ውም በቃ ከፕሮባብሊ ከክላሱ ሰቅሎ አንደኛው ሁለተኛው እንደዚህ ጨርሶ የመጣ ነው። ግን አንተ ለራስ ብቻ ነው መስቀል የሚታወቅ እሱ ሰቅሎ የመጣ አይመስልም። ስለዚህ ከሁሉም በልጣለው አይነት ስሜት ይጠናወታል። መች መሰለ ድራሽ የሚጠፋው ግሬድ ሲወጣ 25ኛ ስትወጣ you know the 24 hour like head of እንዲህ አይነት ስሜቶች አሉ። ዩኒቨርሲቲ ባንክም ብዙ ቦታ ነው ይሄን ስሜት የተረዳው። ባንክ ላይ ለምሳሌ እኔ ብቻ ነኝ ማቀው የሚል አይነት ስሜት ያለው ሰው ይገጥማል። በቃ ምልህ ዩኒቨርሲቲ ያለው ደግሞ ባንክ ያለው ምንም አያውቅም ሲል ታየዋለህ። በቃ ብር መቁጠር መስጠት ምናምን ፋይል ምናምን ይላል። እንዲህ አይነት ነገሮች ይጎዳልና እኔም አየ መጀመሪያ እንደዛ አይነት በቃ የቢዝነስ ኮሚኒቲው ሰው ዝም ብሎ የሆነ ምናምን ይመስልና ራስን ኤክስፖዝ ስታደርግ አሳምሮ ያስተምራል። ኦኬ ማርኬቲንግን አንተ ቆመህ ታስተምራለህ አይደለ? እንዳንተ ፍሬም አድርጎ በቲዮሪ ውስጥ አይከተውም። ጉሪላ ማርኬቲንግ ስትል እሱ አንጠባጥቦ ጨርሶታል። ተጠቅሞበት ፋይን ቲዩን አድርጎት እንደውም ያልወጡ ቲዮሪዎችንም አልፎ ሄዷል። በሴልስ ማለት ስትራቴጂ ዳይናሚክ መሆን አለበት። የሆነ ስትራቴጂ ኢንቫይሮንመንት መረዳት እና እንትላላ አንተ ስትራቴጂ ስታስተምር አይደል? ከመው ኢንቫይሮንመንቱን እንዴት አሽትቶ እንደሚረዳው ገልብጦ ሁሉ ይረዳዋል። አሽትቶ ብቻ ይገለብጡታል። ነጋዴዎች የሆነ ነገር ዜና ኒውስ ይሰሙና ኦኬ ዚያዘር ዳይሬክሽን ያስባሉ። then I started learning man ምልል እንትን ልትለኝ አትችልም። ኮስችን ልታረገኝ አትችልም። ላይክ ሰነፍ ሆኖ ነው ልትለኝ አትችልም። በአካዳሚክስ ውስጥ መቼም የዩኒቨርሲቲ መምህር ሲሆን አካዳሚካሊ የሆነ ውጤት ስለነበረኝ ነው ስላለኝ ስለኖረኝ እኔ የሄድኩት አይደለ ወደዛ ሶ መጥቼ ብዙ ምማረው በዛብኝ እዚህ ኮሚኒቲ ውስጥ ማለት ነው። አስተምራለሁ፣ አሳውቃለሁ፣ አማክራለሁ ብዬ መጥቼ መክረው ይሸኙኝ ጀመር። then I said okay እውቀት ከሁሉም ወክ ኦፍ ላይፍ ነው የሚመጣው። then ራሴን ኦፕን አድርጌ ሳየው የመርካቶ ኮሚኒቲው የሚገርም ነው። በጣም አሪፍ እንቀጥለዋለን ይህንን ጨዋታ የአፍታ ቆይታ ወስደን እንመለሳለን። ውድ ተመልካቾቻችን እየተከታተላችሁ የምትገኙት የመጀመሪያው ኤፒሶዳችን የሆነውን የመጀመሪያውን ምዕራፍ የቲጃራ ፖድካስትን ነው። ቆይታ ያደረግን ያለነው ከወንድሜ ከሙከሚል በድሩ ጋር ነው። ከአፍታ ቆይታ በኋላ ተመልሰን እንመጣለን። አብራችሁን ቆዩ። ውድ ተመልካቾቻችን እየተከታተላችሁ የምትገኙት ቲጃራ ፖድካስትን ነው። በዚህ ፖድካስታችን ስለ ንግድና ስራ ፈጠራ በዚህ መንገድ ላይ የተማሩ የሰሩበት እንዲሁም ደግሞ የተለያዩ ውጤቶች ላይ የደረሱ ግለሰቦችን ወደ እናንተ ይዘን እየመጣን ብዙ ነገሮች እንድትሰሙበት የምናደርግበት ፕሮግራም ነው። ቆይታችን ይቀጥላል። የመርካቶ ወሬ ላይ ያለነውና ቀደም ሲል ስታወራ ሰምቻለሁ። አንዳንዴ የግዴታ ሳይንሱ የሚለውን ይሄ ጃርገን ወርድስ የምንላቸው ለምሳሌ የፊልዱ ወይ ደግሞ የዛ ዘርፍ የሳይንሳዊ ቃሎች ምናምን ላያውቁት ይችላሉ። ግን በተፈጥሮ የሚመራህ ነገር ይኖራል። አንዳንዴ ለምሳሌ ማርኬቱን አንተ አናላይዝ ማድረግ አለብህ ልትል ትችላለህ። ይህ ሰው ትምህርት ባይኖረው ማርኬቱን አናላይዝ የሚያደርግበት የራሱ መንገድ አለ። ሁሉም ደግሞ የራሳቸው መንገድ አላቸው። አንዳንዶቹ ገዝተው ሊሆን ይችላል፣ ዞረው ሊሆን ይችላል፣ የሆነ ዱዓ ላይ ተቀምጠው መረጃዎችን ተቀባብለው ሊሆን ይችላል እና መንገዱ ይለያይ እንጂ አንዳንዴ ስራ ውስጥ ስትገባ በቃ ኢንስቲንክት ሊመራህ የሚችልበት አጋጣሚም አለ አይደል? እነዚህ ነገሮችን እስቲ እናያለን። ዴፊኒትሊ ምን ትምህርት ምንድነው? አሁን ሚስ አንደርስቱድ የሚደረግ ነገር አለ። ለምሳሌ ስኩል ኦፍ ቢዝነስ ላይ የምታያቸው ቲሪስ ዝም ብለው እኮ አይደለም የመጡት። ቲሪ ሆነው ቆሞ ምናምን ራሳቸውን ችለው ኮርስ ነው አንድ ፕሮግራም ውስጥ ኮርስ ነው። ከየት ነው የመጣው ያ ኮርስ? ከሰው ልጅ ሊቭድ ኤክስፒሪየንስ። አሁን እኛ ችግራችን መጽሐፉም ታትሞ የሚመጣው ከውጭ ነው። ቲዮሪውም አርቲክሉም ምኑም ከውጭ ነው አይደል የሚመጣው። something naturally የሆነ ነገር ያለ ይመስለናል። የት ወደ ኋላ ብትሄድ የኮካኮላ ኬዝ ነው። ፕሮባብሊ አንዳንዱን ትምህርት ስታስተምር ኮምፕሊትሊ የሆኑ ካምፓኒዎች ኬዝ ነው የሚሆነው። ኦኬ ከፕራክቲስስ ኢምፒሪካል ኤቪደንስ ይጨመርባቸውና ወደ እንትን እየተቀየሩ ትምህርት እየሆኑ ነው የሚመጡ። ስለዚህ እኔ የተማረ ብለን ስንል መጠንቀቅ አለብን። ምንም አንደኛ ክፍል ያልገባው ሰው ሰክሰስፉል ሲያደርግና ትልቅ ካምፓኒ ሲመሰርት ያልተማረ ብለህ ነው እንደ ዴዚግኔት የምታደርገው?
ፕሮባብሊ እሱን ራሱ ብታጠናው አንድ ሌላ ዲሲፕሊን ታወጣለህ። ስለዚህ ፎርማል እና ኢንፎርማል ኤዱኬሽን እንበለው። ፎርማል ኤዱኬሽን ይሄ ያልተማረ የምንለውን በእንትን ፎርማል ኤዱኬሽን ውስጥ ያላለፍ ክላስሩም ቁጭ ብሎ ዩኒቨርሲቲ ክሬዲት አወር ተመዝግቦ ምናምን ያልተማረ አማርኛው እንደምሻል ቀለም ቀመሰ ይባላል። ትምህርት ቤት ሄዶ ፎርማል መደበኛ ትምህርት አይ ቲንክ ቀለምማ ቃለው እንደውም ቀለሙ ገንፍሏል። እዛ እኮ የሀገር ነው ቀለሙ። እንደውም ከትምህርቱ አልፎ ተግባሩም ስላለ ማለት ነው የሚሰሯቸውን ስራዎች በዚሁ አጋጣሚ እንደውም እኔ we have to respect በጣም ክብር ሊኖረን ይገባል ለነጋዴው። አንዳንዴ ሲወራ ምናምን የሚነሱ ሮንግ የሆኑ እናደዳለሁ እኔ አንዳንዴ ረግጬም ወደዛኛው ጥግ መሄደው ለዛ ነው። ኦኬ ይሄ ማህበረሰብ ይሄ መርካቶ የምንለው ካታጎሪካሊ መርካቶ የምንለው ኢንፎርማሊም በለው በምንም የሰራው ሰው ነው የሀገሪቱን ኢኮኖሚ በደንብ ተሸክሞ እየሄደ ያለው። ኦኬ ሶ የሀገሪቱ ልፋትም ያለው እዛ ነው ያለው። ምልጥ ጠዋትና ማታ ኢማጂን አድርገው እስቲ መርካቶ ጠዋትና ማታ ጠዋት ሰው ሲገባ ማታ ሰው ሲወጣ ያገኘው አግኝቶ የከሰረው ከስሮ የምን ሆፕም እኮ አለ እንዴ ሲወጣ መርካቶ የምታየው ሰው ይነግር። አንድ ወዳጅ አለኝና ያ ይገርማል የአላህ ነገር ይላል። ያ ሁሉ ሰው ከመርካቶ ነቅሎ ሲወጣ ያተረፈዋል፣ የከሰረዋል፣ የጠገበዋል፣ የራበዋል፣ ምን ይሆነዋል። ታስ እኮ በጣም ይገርም እንዲ የምታያቸው ሆፕ ቱ ፊውቸር ቱ ሁሉንም ነገር ኮምባይን አድርገን መመለስን እያሰበ ነው የከሰረውም ነገር መመለስን ምን ያለውም እና እዛ አካባቢ ያለው ነገር እኔ እንደው ጊዜ ኖሮ አሁን አንድ ማድረግ ብትፈልግ በተለይ ባጠናና ቲዮሪ ዴቨሎፕ ማድረግ ደስ ይለኛል። በደንብ ጊዜ ኖሮ ያ ቲዮሪ ደረጃ ለመድረስ ራሱ የሚወስደው ጊዜ አለ። በጣም ኢምፒሪካሊ መሄድ አለብህ። ረጅም እንትን አለና ከስራ ጋር ምናምን አይሄድም እንጂ የራሳችን ለመርካቶ ምናምን ብለህ ልታወጣው ትችላለህ። ኦር የሆነ ዩ ኔም ኢት ኤኒቲንግ ግን ኢትዮጵያን ቲዮሪ ኢትዮጵያን ፍሌቨርድ ያላቸውን ቲዮሪ ማውጣት ትችላለህና መርካቶ የምትረዳው ኢትስ ኖት ዴስክ ላይ ቁጭ ብለህ ፒኤችዲ አሁንም ደግሞ አለው ፒኤችዲ ስለተማርክ ወር ማስተር ስላለ ፕሮፌሰር ስላለ ምናምን አይደለም። መርካቶ ደግሞ ሜልቲንግ ፖት ነው። የኢትዮጵያ ፕራይስ ሴተር እኮ ነው ወንድም፣ የፕራይስ ሴተር ነው። ቀላል ጉዳይ እኮ አይደለም። የሀገሪቱ ፕራይስ ሴት የሚደረግበት ነው። ሳይዙ ትንሽም ሆነ ሰፋም ምን ሆነ ዲማንድና ሰፕላይ እኮ በደንብ ኦርኬስትሬት የሚደረግበት ቦታ ነው። በየቀኑ ህይወትህን እየበየኑ ያሉ ሰዎች ማለት ነው። ኤግዛክትሊ ትላንት ትገዛው የነበረ እቃ ዛሬ ከአቅምህ በላይ ሆኖ መግዛት ላትችል ይችላል። ኤግዛክትሊ ኢንፋክት አሁን ደግሞ ሌላ ሐሳብ ያለኝ ጊዜው ደግሞ በተለይ ይሄ ከኤአይ ጋር ከዲጂታይዜሽን ጋር ደግሞ ስታመጣው ራሱን ያ ኮሚኒቲ ቻሌንጅ ሊሆንን ግን ፎር ዘ ላስት ሰቨራል ዲኬድስ ያ ቦታ ማለት ቀላል አይደለም። እና እኔ አንድ የቢዝነስ ስኮላር ነኝ ብሎ የሚያስብ ሰው እዛ ገብቶ ቆይቶ ሌሰኑን ወስዶ ቢወጣ ሞር የተሟላ ስኮላር ይሆናል፣ ሞር ያውቃል ብዬ ነው የምወስደውና ያ ነውና ድፍረቱ የሚመነጨው ራሴ ላይ ከደረሰው ነገር ነው። አንዳንድ ነገሮችን አሁን ለምሳሌ የለውጡ አምናት ይላል እብድ ነህ እንደ ያለኝ አለ ዶላር 120 ምናምን ማይ አናሊቲክስ 1000 ይገባል ሰው ይያለ 2500 ለሽ ባይዘ በድፍረት እኔ በዛ ደረጃ ክሌም ያደረኩት ይሄኛውን ኤክስፒሪየንስን ይዤ ነው። ቲዮሪቲካል አይደለም። ኤኒቲንግ ካን ሃፕን በነገራችን ላይ አይደለም ይሄ ኤግዛክትሊ ሶ ይጠቅምሃል ማለት ነው። ቦልዶኝ ስከራከር ባይዘው ቢዮንድ ከሚዲያ ጀርባ ያሉ ክርክሮች ነበሩ። ከበርካታ ኢኮኖሚስቶች ጋር ምናምን ከራከር ነበር። ቁጭ ብለን ስንከራከር ፋይናሊ ተመሰጋግነን ነው የምንለያየው። 1500 2000 ይገባል ብሎ ዶላር ፐር ብር ምናምን ብሎ ነው አብዛኛው ሲል ነበር። በቃ መቆሚያ የለው ምናምን እንዴት ኖ ይሄኛውን ሳይድ ታሳያለ። ይሄ የሚመጣው እዚህ ጋር ባለ ኤክስፖዠር ነውና ለኔ መርካቶ is a wonderful place። እዛ ነጋዴ ሆኜ አይደለም ምናምን ግን መረጃው አለኝ። ትንሽ ኤክስፖዝ ራሴን ለማድረግ ይሄዳል። በዛ ልክ ባየሁት የሚገርም ቦታ ነው። በጣም አሪፍ። ቅድም እንዳልነው በጣም የከተማው ሳይሆን የሀገሪቱ ወሳኝ ቦታ ነው። ምክንያቱም የሀገሪቱ ኮሞዲቲዎች ከዛ ነው የሚበተኑትም ጭምር። በጣም ከልክ በላይ አንዳንድ የተሰጡ ስሞች አሉ ለአገራችን ነጋዴዎች ብዙ ነገሮችን ያቆሙት። በጣም በሶሻል ሰርቪስም በለው በሃይማኖታዊ ጉዳይም በተለያዩ አካባቢዎች ላይ እነሱ ናቸው ኮንትሪቢዩት ሲያደርጉ የምታያቸውና ታክሴሽኑም የነሱ ታክሴሽን ነው ትልቁን የሀገሪቱን እንትን የሚይዘው። ይሄ ልፋቱ አይታይም ብዙ ጊዜ ለነጋዴ የሚሰጠው ስም እኛ ሀገር እንደውም
ከሌባ ጋር እኩል አይደለም ብዙ ጊዜ ያላል ምን ማይባለው ነገር የለም እና ልፋቱ ሪኮግናይዝ የተደረገ አይመስለኝም በጣም ይኸውልህ አሁን እንደው ጥሩ ነገር አነሳ ባይዘ መርካቶ ስንል እሷን ቦታ ብቻ ማለት አይደለም በቃ የመርካቶ ስሜት አለ ፕራይስ ትልልቅ ኢንዱስትሪ ያላቸው ሰዎች መርካቶ ተች አላቸው መርካቶን የነኩ ናቸው ምናምን ማለት ኢንፍሉዌንሱ ቀላል አይደለም ሌላው ግን በጣም የሚገርም ምንም ማኒፑሌሽን ማርኬት ሪሊ ፕራክቲስ የሚደረግበት ቦታ ደግሞ ነው መርካቶ አሁን ስግብግብ ምናምን ፕራይስ እንዴት ራሱን አጀስት እንደሚያደርግ መርካቶ ላይ ስታይ the big theoretical frame አለ አይደል self adjust ያደርጋል price self adjust ያደርጋል supply self adjust ያደርጋል demand self adjust ያደርጋል ያ ማለት ምንድነው ለምሳሌ ዋጋ የሆነ ደረጃ ሲደርስ የሆኑ ፕሮዳክቶች ላይ ሰው ሊተዋቸው ይችላል መጠቀም መልሰው self adjust ያደርጋሉ ልክ ሰው መጠቀም ሲተው ወደ ዋጋና መርካቶ በጣም ነው ኤቭሪዴይ አይደል ዋጋ የሚወጣው በጣም ኤቭሪዴይ ኢኮኖሚ የሚወጣው እና ሲወጣ በምንድነው በዲማንድ እና ሰፕላይ ላይ ቤዝ አድርጎ ነው በማርኬት ሲቹዌሽን ፋክተሮቹ ላይ ቤዝ አድርጎ እንደው ሪአክሽኑ እኮ በጣም የሚገርም ቦታ ነው ፈጣን ሪአክሽን ነው ያለው ጠዋት ከአንድ ሰዓት በኋላ ከሰዓት ኮምፕሊትሊ ሊለያይ ይችላል ስለዚህ ስግብግብ ለምትለው አንድ ሰው የሆነውን ነገር ይዞ አፍኖ የሚሄድበት ቢሆን ጥሩ ነው ይሄ በጣም ሳይንቲፊካሊ ራሱን አጀስት እያደረገ የሚሰራ ቦታ ነው ክብር ነው የሚገባቸው አብሰርድ እንዲህ አይነት እንትን መጠቀም ማለት ነው በጣም ጥሩ በበርካታ ስቴጆች አልፈናል ሀገራችን ላይ ቅድም በትምህርትም ካነሳ ነው በስራው ደግሞ ብዙ ስቴጆችን አልፈናል ሀገራችን ላይ በንግድም በስራ ፈጠራም በእንደዚህ አይነት እንትኖች አሁን ላይ ቆመ ስታየው የበፊቱን በማመዛዘን ወደፊት ደግሞ እየሄድን ያለንበትን በማየት ምን አይነት ኳሊቲዎች ይፈልጋል በዚህ ሰዓት ሰክሰስፉል ኢንተርፕረነር ወይም የተሳካለት ስራ ፈጣሪ የስራ ሰው የንግድ ሰው ለመሆን በዚህ ሰዓት በጣም ወሳኙ ባህሪ ምንድነው ብለህ ታስባለህ? አዎ እንግዲህ እቺ ሀገር በተለያየ መንገድ አልፋለች እምልህ ቢዝነሱን ስትወስድ ዳይናሚክ የሆኑ ነገሮች አሉ አሁን ቅድም በጣም አፕሪሺየት ማድረጋቸው የመርካቶ ሰዎች ምናምን ያልኩ መጪው ጊዜ ከብዳቸዋል ብዬ የምለው ከአንድ ነገር አንፃር በጣም ዳይናሚክሱ ይሄ ነገሮች የሚቀያየሩበት ፍጥነት እንደበፊቱ አይደለም በፊት ለረጅም ጊዜ ታታሪ ከሆንክ ደፋር ከሆንክ ምናምን የሚባል ነገር አለና መረጃ ካለ ኢኔቪታብል ነው ገንዘብ ታገኛለህ ኦኬ እንትን ነው መረጃውም እንዳሁን አይደለም አይደል ባይዘው የኮላር ዘመን ነበር አይደል የተማረ ሰው ትልቅ ቦታ የሚሰጠው ነጋዴ ነው መጫኛ ነካሽ ምንድን ነበር የሚባለው የሆነ ነገር እኮ ይባላል ዴሮጋተሪ እንትን እኮ አለ ማለት የተናቀም አይነት ስራ የነበረበት ታሪክ ነበር ጀስት ዝም ብሎ ምናምን የሚባልበት ዝም ብሎ ይመጣል አይነት ነገር ከዛ መጣና አሁን ኢኮኖሚ ሲሪየስ ስተፍ ሆነ 21st ሴንቸሪ ላይ እና ግሎባሊም እኛም ሀገር ላይ ሰው አብሮ በዛ ለውጥ ውስጥ የመጡ ሂደቶች አሉ አሁን ለጀማሪው ላለው ዋን ኦፍ አሞንግ በጣም ጥሩ ኮምፒተንሲዎች ብዬ የምለው ሰክሰስፉል ያደርጋሉ ብዬ የምለው አንዱ ዳይናሚክ መሆን ኦፕን መሆን ክፍት መሆን ከጊዜውን ለመረዳት መሞከር ቢዝነስ ኦፖርቹኒቲ ነው አይደል አፍተር ኦል መልካም አጋጣሚ ደግሞ የምታየው ክፍት ስትሆን ነው ዝግ ሆነ እኔ እናንተ ኢንፎርማሊ እናወራለን ሰው አንለርን ማድረግን ቶሎ ኪክሊ ካልተማረ አደጋ ውስጥ ይወድቃል እላለሁ ያለፉ ፕራክቲሶቻችን አንዳንዴ አሁን ላለው ላይጠቅሙ የሚችሉበት እድል አለ በጣም ከፍተኛ ብሬክ ነው አሁን ያለው ይሄ በተለይ የዲጂታይዜሽኑ ነገር በጣም አስጊ ምለው ኦፖርቹኒቲ ያለው ግን ስታየው ፍጥነቱ ለመረዳት ሁላ የሚከብድ ደረጃ ነው ያለውና አሁን ያሉ የቢዝነስ ኢንተርፕረነሮችን ስታርታፖችን በደንብ ወደፊት ሊወስዳቸው ይችላል ከምለው ኮምፒተንሲ አንደኛው ምንድነው ኦፕን ሆኖ ያለን መልካም አጋጣሚ የማየት አቅም ኦኬ የማየት አቅም ምንድነው ያለው ኦፖርቹኒቲ ይሄ ኦፖርቹኒቲ እንዴት ነው ሊሄድ የሚችለው ነገሮች እንዴት ነው እየሄዱ ያሉት የሚለው ማየት አንዱ በጣም ጥሩ ሁለተኛው ፎከስ ሙሳ ባይ ዘ ዌይ የፎከስ አስፈላጊነት የዛሬ 5 አመት አንድ ከሆነ now it is 5 times or 10 times አሁን እኮ ሱፐር ፓወር ነው እየተባለ ነው ፎከስ ልዩ ኃይል ነው ፎከስ ማድረግ ከቻልክ የሁላችን የኔ ቻሌንጅ ነው ለምሳሌ ፎከስ ማድረግ ኤቭሪዋን ፎከስ ማድረግ ማለት አሁን እኛ በፊት የምናውቀው ፎከስ ምንድነው አንድ ስራ ላይ መቆየት የሆነ ማንበብ ምናምን ጋር ታያይዘዋል አይደለ በርካታ እድሎች አሉ ሶሻል ሚዲያው አለ
ከዛ ውስጥ ካጠናህና ኦፖርቹኒቲውን ከለየ በኋላ ዙሚን አድርገህ አንድ ነገር ላይ አተኩረህ ልክ ምንድነው የሚባለው ይሄ ምን ወፍ ነው ኢግል አይደል? ኢግል በጣም ፎከሱ ከባድ ነው ይባላል። አሞራው እንትን አድርጎ ሄዶ የሚነጥቅበት አንድ ዝም ብሎ አባባል ይሁንም አይሁን አላቅም። አንበሳ ራሱ ይባላል ለምሳሌ ጃከሎችን እያደነ ኦር ሳምቲንግ እያደነ ከሆነ ቀጠን ያለች ልትሆን ትችላለች ኦር ወዴቨር እሷ ላይ ዙሚን ካደረገ በኋላ ግብዳው አጠገቡ ቢመጣ እንኳን አያየውም ነው የሚባለው። ሶ ፎከስ አድርጎ ፎከስ ያደረገው ላይ ነው የሚሄደው ይባላል። እኔ አባባል ይሁን ሪያሊቲ አላቅም። ምን ልልህ ነው በጣም ብዙ የተበታተነ ነገር ስላለ ፎከስ አድርገ የሆነች ነገር ጀምረ ኢንኩቤት እያደረግ ወደ ላይ መውጣት እሱ ሌላኛው በጣም ኢምፖርታንት ኳሊቲ ነው። ሌላው ሃርድ ወርኪንግ። አሁን አንድ ሚስ አንደርስቱድ የተደረገ የሚመስለኝ ነገር አለ። ራስህን ካልሸጥክ ቢዝነስ የለም ነው። ያ ራስን መሸጥ ያስፈልጋል፣ ግን ቅዠትና ራስን መሸጥ መለየት አለበት። ሰልፍ ክሌምድ ሚሊዮነርስ እየበዙ ነው አይደል እዚህ ሀገር ላይ። ክሌም ማድረግ ችግር አለው ብዬ አላስብም። ከምር ሰርቶ የሆነ ሰው ክሌም ያርግ ችግር የለውም። እንዲሁም ክሌም ያርግ አይ ዶንት ኬር፣ እሱ አይደለም የኔ ችግር። በጣም ፕሮፐር ላይን ላይ ያሉ ሰዎች ግን ሃርድ ወርክ ከማድረግ በላይ የሚጠቅመው እኔ ራሴን ስሜን መሸጥ ነው ምናምን የሚለው ነገር ሪሊ ያን ያህል ውጤት ያመጣል ብዬ አላስብም። ስለዚህ ሃርድ ወርኪንግ የሆነ ነገር ላይ ፎከስ ካደረግክ ደግሞ በቃ የሆነ ቀን እኮ አንድ ቀን 24 ሰዓት አላህ ሰጥቶናል። ምንተኛውን እንተኛለን፣ ምንሰግደውን እንሰግዳለን ምናምን። ከዛ ውጭ ያለው ታይም ብንሰራበትም ባንሰራበትም ያልፋል። እኔ የሚያሳፍረኛ ነው አንድ ሰው ቢሮ ቁጭ ብሎ 8 አወርስ ነው እጁን አጣጥፎ ሲያለምጥ ቢቆይ እኮ ስኪል ነው የሚሆነው፣ ኤክስፒሪየንስ ነው የሚሆነው፣ ሰውነቱም ነው አክቲቭ የሚሆነው። ከማልመጥ የሚመጣ ውጤት የለም። ሶ the other point is hard working። መውጣት መውረድ ይፈልጋል፣ በጣም ዲሲፕሊንድ መሆን ይፈልጋል። ሶ ይሄን ሃርድ ወርኪንግ ነው። another point ደግሞ ዲሲፕሊን። አሁን እኔ ይሄ የራሴንም ክፍተቶች ስንፍናዎችም ነው የምነግርህ። አንዳንድ ሰው ነው ጎበዝና አንተ እኮ በጣም አይ ኖ ሃው ማች ዲሲፕሊን እንደሚጎለኝ ነው ያውቀዋለሁ በራሴ ማለት ነው። ከራስ ጋር የምትታገልባቸው ጉዳዮች አሉ አይደለ? ለምሳሌ ሶሻል ሚዲያ ነው ሰደው የሆነ ሰው እንዲሆኝ ከምናምን what's the importance for you? እኔ ወላሂ አይገባኝም ማለት የሆኑ ሰዎች ዛሬ የበላሁት ምናምን then what is the importance for me? ኦኬ ዲሲፕሊን በርካታ ሰው ዲሲፕሊን ሳይኖረው ይቀራል ኢንክሉዲንግ ማይሰልፍ። የሆነ ጊዜ ላይ የሆነን ሰው ታሪክ ምናምን ትሰማለህ፣ ምንድን ነው ላንተ ጠብ የሚልህ ነገር ምንም ነገር የለም። ሶ ዲሲፕሊን ይሄ ምንድነው ይባላል አይደል? the pain of discipline or the pain of regret ይባላል አይደል? የዲሲፕሊን ህመም ወይ ደግሞ የሪግሬት ህመም አለ። ዲሲፕሊንድ ሆነ የጀመርከው ስታርታፕ አለ አይደለ? 3 ሰዓት ቲክቶክ ላይ ባልባሌ ምናምን ላይ ስፔንድ ከማድረግ አናወር ኤንድ ሃፍ አንተ ለምትሰራው ስራ ላይ ፎከስ አድርገህ የሆነ ነገር ስፔንድ ብታደርግ ምን ያህል ልገፋው እንደምትችል አስበው። ሶ ብዙዎቻችን ዲሲፕሊን አተናል። አሁን ዲሲፕሊን በስርዓት ውስጥ ካለው ህመም ይልቅ ሪግሬት ውስጥ ያለው ሪግሬት ውስጥ you keep regretting። ቀኑን ሙሉ የሆነን ሰው እንትን ስታይት ቆይና ከዛ ማታ ራስን መጥላት ትጀምራለህ። ከዛ ያለፈውን ጊዜ ነው ሪግሬት የምታደርገው፣ ግን ያሁኑ ጊዜ ደግሞ ያመልጣል። and you keep doing it again and again። ሶ ለኔ ኦፖርቹኒቲን በደንብ የማየት ፎከስ የማድረግ ሃርድ ወርክ የማድረግ ዲሲፕሊን አልኩ አይደለ? ዘ ቦተም ላይን ደግሞ ይሄንን ደግሞ አንደርላይን ታደርገውና በቃ የነኝን ነገሮች ደግሞ የሆነ ቦታ የሚወስድልህ ራሳቸውን የት እንደምትውል ማወቅ። አንዳንዴ ከማንም ጋር አለመዋል is a best option። ኦኬ ያወራቸው ስትሄድ እየባሰብኝ ነው የመጣው። በቃ እንትን ይሄ በጣም ምርጥ ነው ምናምን እያልክ ስትሄድ አሁን እነዚህን ሁሉ ብታደርግ ውሎህን ካላሻሻልክ ውሎህን look opportunity የሚያይ ሰው ጋር ነው የምትውለው አይደለም። ኦኬ እንዲ አንደርላይን አድርግ ያልኩ ይሄ ሁሉንም ይሄ ምን እንለዋለን ኦቨርአርኪንግ ይባላል። ኦቨርአርኪንግ ኮምፒተንሲ ነው። look የጦርነቱ ጊዜ ነው ሁሌ ማነሳው ኤክስፒሪየንስ ነው፣ ላይቭ ሊቭድ ኤክስፒሪየንስ ስለነበር ሰሜን ላይ ነበረው ጦርነት ጊዜ እድለኛ ነኝ እኔ ብዬላለሁ። የቢዝነስ ኮሚኒቲ ፍሬንዶች አሉኝ፣ የአካዴሚክስ አሉኝ፣ የምናምን አሉኝ። ሶ ኮፍያዬ ብዙ ስለሆነ ማለት ነው። ያኔ ትንሽ መረዳት ፈልግ ስለነበር የነበረውን ጉዳይ ከተለያዩ አካላት ጋር ትንሽ ጊዜ ለማሳለፍ ሞክራል ለመረዳት ነው። ሶ what is happening
አንዳንዴ በጣም ቱ ማች ፎከስድ ስትሆን እንደዚህ ቢዝነስ ምናምን ፋይናንስ ኤሪያ ላይ ይሄኛው ፓርት ላክ የምታደርገው ነገር አለና ወሬው ይለያያል። ይገርምሃል በጣም የቢዝነስ ኮሚኒቲው ትንሽ አውርተው they talk about the opportunity behind የዛ ጦርነትን በቢዝነስ ቅኝት ያዩታል። ምንድነው መስራት የምንችለው? አዎ ወራስ የሆኑ ሰዎች ጋር ስትሄድ ደግሞ የዋር ስትራቴጂ ሊያወሩ ይችላሉ። ከዚህ በፊት ማውርቻለሁ ነገር የጦርነት ስትራቴጂ ገሌ በዚህ መጥቶ ሶ እዛ ጋር ብትውል እና እዚህ ጋር ብትውል በአንደኛው ኦፖርቹኒቲ ባልኩ ወሬ ኢሹ ዲፈረንሱን ነው። ኦኬ ልዩነቱን ነው። ዝም ብለህ ለምሳሌ አቅሙ ኖሮ ዱባይ ከሁለት አይነት ሰዎች ጋር ልትሄድ ትችላለህ። አንዱ ዱባይን እየተዝናና ኦፖርቹኒቲዎችን በደንብ እንድታስብ የሚያደርገው እንድታገኝ የሚሆን ሊሆን ይችላል። ሌላኛው ደግሞ ፉሊ መዝናናት ብቻ የሆነ ሰው ጋር ልትሄድ ትችላለህ። ሶ ከነኚህ ከሁለት ሰዎች ጋር በመዋል ኦፖርቹኒቲ ያልነውን ነገር ወይ ጥሩ ይሆናል ወይ መጥፎ ይሆናል። ኦኬ ፎከስ አለ። ፎከስን በጣም ፎከስ ከሚያደርጉ ሰዎች ጋር ከሆነ የምትውለው የሆነ ነገር ይዘው የሚፈጽሙ ሰዎች ጋር ከሆነ የምትውለው እኔ አሁን የሆነ አሉ ማለት ጠይቃለሁ ራስን እንኳን what about me ምንድነው ምን ያደርኩ በቃ እኔ የሚገርም ሰው አውቃለሁ። ይገርምሃል በጣም ክሎዘር ፍሬንድ ፎከሱ በጣም ነው የሚደንቅ እና ራስን ጠብጥበ ነው የምትመለሰው ከሱ ጋር ስትሆን የሆነ ጊዜ ያወራህን ወሬ ተራምዶት ቆሞ ስጋ ለብሶ ሲርታለ የእያንዳንዱ የወሰደው ስቴፕ አንድ ስጋ እየለጠፈ ነው የሚሄደው ያ ነገር ላይ ማለት ሶ አንተ 5 ነገር ጀምረህ 5ቱንም ሳታሳካ ስትንደፋደፍ he has done successfully the third one the third one ማቀውን ቁጥር ነው እየጠቀስኩ ነገር ለምሳሌ እኔ እዚህም እዛም ረግጬ አንዱንም ሳላሳካ he did 3ቱን ኦሬዲ ሲንጀምር እኮ አንድ ነው እኩል እኔ አንዱን አረጋግጥኩም ግን 5 ነው አንድ ላይ ረን እያደረኩ ያለሁት ሶስተኛ አንድ ጀምሮ አሳክቶ ሜቹሪቲ አድርሶት ሰከንድ ጀምሮ አሳክቶ ሜቹሪቲ አድርሶት ሰርድ ኦኬ ሶ ከእንደዚህ አይነት ሰው ጋር ስትውል ሞር ስትውል ይሄ 5ቱ ያስጨነቀህ ይመጣል። ኦኬ እሱ ነው ሃርድ ወርኪንግ። አሁን ወደ አካዳሚክስ ለመልሰና ለምሳሌ ያው ገሌኮ መምህር አሪፍ ነው በቃ ክላስ አይመጣ ምናምን ይባላል። እኔ ራሱ ጎበዝ አይደለሁም ክላስ እንትን በማድረግ ሬሌቫንት በመሆን እንጂ ነምበር ኦፍ ክላስ ላይ በጣም ቢዚ ስለመሆን ሚስ ማድረጋቸው ክላሶች ይኖራሉ። ግን እናገራለሁ ተማሪዎች መጥተው እንዳይጠብቁኝ ነው። ሲሄድ ግን ኢፌክቲቭሊ ለማስተማር እጥራለሁ። እሱን በየቦታው የምናየው ምስክርነት አለ። የሶሻል ሚዲያ መዳረሻዎችን ገሌ ጋር ሙከሚል ጋር ተምሬያለሁ በጣም ካይንድ ኦፍ ሶ አንድ ሰዓት ክላስ ከገባው ኢፌክቲቭሊ ነው አንድ ሰዓቱ እንዲያልፍ እንፈልገው ይሄ እንትን እንዲሆን አልፈልግም። ሶ ሃርድ ወርኪንግ በጣም ሃርድ ወርከር የሆነ ሰው ሲዝናናም በደንብ ይዝናና ሲሰራም ይሰራል። አሁን ቨርሰስ የማይሰራም የማይዝናናም ሰው አይታል። ከማይሰራም ከማይዝናናም ሰው ጋር ነው የምትውለው። ከባድ ላውዚ ነው የምትሆነው። ይሄ ሃርድ ወርከሩ ታይም አንተ እንትን ብትለው እንኳን ፈቀቅ አይልም። ለምሳሌ አንድ ጓደኛችን ነበር በፊት ጎበዝ በዚህ ነውና ጸጉሬን በዚህ ቀን በዚህ ሰዓት ቆረጣለሁ ካለ ትገለዋለህ አይቀይርም። ከዛ በኋላ ትገለዋለህ አይቀይርም። ኳስ በዚህ ሰዓት ያለው ነው ካለ እንትን አትለው ስኮላርሺፕ በዚህ ሶ ሃርድ ወርከር ከሆነ ሰው ጋር ስትውል ያንን ተምረህ ትመጣለህ። ፋይናሊ ደግሞ ዲሲፕሊንድ ይሆን ላሰበው ነገር ኮሚትድ የሆነ ይሄን አደርጋለሁ ካለ የሚያደርግ ምናምን ሰው ጋር ስትውል እንደዛ ነው። እኔ ምን ተጠቅሜያለሁ መሰለህ ሶሻል ሚዲያ ቲክቶክ ምን እንደሆነ አላውቀውም ነበር። ሶ ቲክቶክን እንትን ስል አልጎሪዝሙ እንዴት እንደሚሰራ አላውቅም። ለካ የሆነ ነገር ስትነካ ያንን ነው የሚያመጣብህና ትዝ ይለኛል አንዴ አውርተናል ስትጀምር አካባቢ አላውቅም። ሶ ከዛ ግን እየተማርክ ከምናምን ስትመጣ የሆነ ሰዎችን ስታይ አሁን ፕሮባብሊ ቲክቶክ ፊዴን ብታየው በጣም ለብዙ ሰዎች አሰልቺ የሚሆን ነው። ይሄ የኔን ቲክቶክ እንትን ብለህ አሁን ከፍቼ ባሳይ 10 ነገር እንዲብንገለብጥ ፕሮባብሊ 9 ቢዝነስ ፋይናንስ ኢኮኖሚክስ ኤሪያ ነው። ስለ ሪል ስቴት ስለምናምን ሊሆን ይችላል። ኦር ኒውስ ቻናል እንዳለ ፎሎ ማድረጋቸው እነ ብሉምበርግ እነ ያሁ ቢዝነስ ምናምን ናቸው። ይሄ ከሰው የተማርኩት ነው። ስለዚህ ዘ ቦተም ላይን ውሏችን በእንደዚህ አይነት ካራክተር ውስጥ ካሉ ሰዎች እንማራለን።
ይሄንን እንትን ካልን ለኤግዚስቲንግም ለአዲስ ጀማሪዎችም ጥሩ ወደ ስኬት እኔ ይሄን እንትን መተው ያለበት ይመስላል። ሰው እኔ እንዲህ ነኝ፣ እኔ ገሌ ነኝ፣ እኔ ምናምን የሆነ ጥሩ መኪና ስነዳ ስለ forget it, you do this, you'll see the result። በጣም አሪፍ የሚጣሩ ፖይንቶች አይደሉም ሁሉም እንዳልኩ አንዱን በጠቀስከው ቁጥር አንዱ ያለ አንዱ መሄድ የማይችል እስኪመስል ድረስ ነው የነገርከኝ የነበረውና it's interesting በጣም አሁንም ረፍት ወስደን እንመለሳለን። ስንመለስ ሌሎች ጉዳዮች ላይ እንወያያለን። ውድ ተመልካቾቻችን የቲጃራ ፖድካስታችን ከአፍታ ቆይታ በኋላ ተመልሶ ይቀጥላል። አብራችሁን ቆዩ። ውድ ተመልካቾቻችን ስለ ስራና ንግድ እንዲሁም ደግሞ ስለ ስራ ፈጠራ የምናወራበት ቲጃራ ፖድካስታችን ነው። ከሙከሚል በድሩ ጋር ያደረግን ያለነው ቆይታ ቀጥሏል። አሁን ስለ ዌልዝ እናወራ ወይም ደግሞ በአማርኛው ምንድነው ሀብት ነው የሚባለው። ስለ ሀብት እናወራ። ተከታይ ጥያቄ ይኖራል፣ ግን ምንነቱ ላይ ብዙ የሳትነው ነገር ይኖራል ብዬ ስለማስብ ብዙዎች ሀብት ወይም ደግሞ እኛ ወጣቶችም ወደ ስራ መግባት የሚፈልገውም አንዳንዱ ስራ ላይ ያለውም ሰው ይስተዋል ብዬ ገምታለሁ። ሀብት ዌልዝ መሰብሰቡ መጠቀሙ እና የሚመጣበት መንገድ በኋላ ላይ ካንተ አልፎ ሰዎችን የሚጠቅምበትን መንገድ የሚበይነው ጉዳዩን ስትረዳው ይመስለኛል። ምንድነው ሀብት ላንተ? አሁን እንግዲህ እኔ ሀብታም ብሆን ይሄን በቀላሉ መልስልህ ነበር ጥያቄ፣ ግን እኔ ዌልዝ ከአበንደንስ ጋር ይያያዛል። የሙከሚልን አረዳድ ነው እንፈልግ። አይ ነው ባይዞ እኔ የተረዳሁት እኔ ራሴን ነው እንጂ ማወራው ምን እሱን ጋራንትድ። እኔ ሀብትን እንዴት አያዋለሁ መሰለህ? በቅርብ ተመሳሳይ ጥያቄ ተጠይቄ አስቤበታለሁ። እንዴ ኢንፎርማል ከሆኑ ሰዎች እኔ ሀብት ለኔ የማድረግ ነፃነት ነው። that's how I define it። ሀብት የማድረግ ነፃነት ነው። በምንም በየትኛውም ካታጎሪ ዲፋይን አደርገው ማለት ነው። ለምሳሌ ከብር ጋር የሚያያዘው ሀብት ብዙ ወራለት የማድረግ ነፃነት ማለት አንዳንድ ነገሮች ላይ ሴንሲቲቭ ስለሆንኩም ሊሆን ይችላል። ለኔ ትምህርት ቤት የሌላቸውን ሰዎች ክሮስ አድርገ በሆነ ቦታ ላይ ስታልፍ አይተህ ትላለህ አይደለም? በአንድ ፕሮጀክት የሆነ ቦታ ሄጄ ከዚህ በፊት ብለን ስናልፍ ደስ ይለኛል። ያው ባክግራውንድ ከክፍለ ሀገር ምናምን ሲሆን እና የሆኑ ጩጮችን ምናምን አቆምንና ማውራት ጀመር። ትምህርት ቤት ትሄዳለህ? ብዙ ጊዜ የምጠይቀው ጥያቄ ነው። ጩጮችን ሳገኝ ትምህርት ቤት ስንተኛ ነህ? ትምህርት ቤት ትሄዳለህ? ምናምን ውይ እኔ እኮ አልሄድም አለኝ። እዛ አገኛቸዋቸው። አዎ እየተፈራረቁ ነው የሚማሩት። ኦኬ እስክሪብቶ እና ደብተር ምናምን ገጠር ላይ መላክ ችግር እኮ የለም። ልጅህን ምናምን እንትን ትለዋለህ። እነኛ ነገሮች ቬሪ ኢምፖርታንት ናቸው። ኦኬ የማድረግ ነፃነት ቢኖረኝ ምን ማድረግ እችላለሁ ለዚህ ልጅ? probably this could be the next leader እዚህ ሀገር ላይ አታውቅም ያለች እና በርካታ ኢማጂን እስከዛሬ የመጡትን መሪዎች ከየት እንደመጡ ኢማጂን ከየት ነው የተነሱ? ባክግራውንድ እኛ ከየት ነው የተነሳ ነው? እንደው ቶክ ብዙም ይሄን ያህል ሰርተ ምናምን አይደለም፣ ግን የሆነ ፖይንት ላይ ጩጭ የሆነን ወደ ኋላ በፊልም ቢሄድ ኖሮ ያ ልጅ ሪሊ ሙሳ ቲጃራ ነው የጀመረው ነው ይባላል። ኦር ገሌ ብለህ የምታውቀው ሰው ይሄ ነው ወይ ምናምን ትላለህ አይደል? ስንት ሚሊየንስ እንደዛ ልጆች ነበሩ ፖቴንሻላቸውን አውጥተው መጠቀም ይችላሉ። ሶ ሀብት ምንድነው? አንተ የማድረግ ነፃነት ካልሰጠህ እሺ ሴት ተማሪዎች አሉ። ያው እንግዲህ ኤክስፒሪየንስ ትምህርት ምናምን ሲሆን እንት ሴቶች ሳኒተሪ ፓድ አጥተው ኦኬ ከጓደኞቻቸው እንትን ብሎ ክላስ እነሱን እንትን አለ አይደለ ማድረግ አለመቻል ሰው ተርቦ አይተ ማብላት ካልቻልክ ምንድነው ሀብት? ለኔ የማድረግ ነፃነት ነው። ሪሌቲቭ ነው። ኦኬ የማድረግ ነፃነትን ከሰጠኝ ሀብታም ነኝ እላለሁ። ለማየው ነገር አሁን ክሪቲሳይዝ የሚደረጉበት እንዳለ ሆኖ ጌትስን አሁን ማደንቀው በዛ ነው። ቢል ጌትስ በብዙ ልትተቸው የምትችለው ኮንስፓይረሲም ሪያሊስቲክም ምናምን ፐርሰናል በዚህ ሳይድ
አንጻራዊ በሆነ መንገድ በደንብ ሲያደርግ ታየዋለህ። አውጡ ጌትስ ፋውንዴሽን የሚሰሩ ሰዎችን አውቃለሁ። እዚህ ላለ ሰው እኮ $4,000 $5,000 በሱ ፋውንዴሽን ስር ሰራ ሲከፍል የሚነግርህ ነገር አለ እኮ ቢሊየንስ ኦፍ ዶላር ሲያወጣ የሚነግርህ ነገር አለ። ቪዛቪስቱ ኤክስ ሌላ ባለሀብት ማቀው ፕሮፋይል ያለው ባለሀብት ደግሞ አልሰጥም ምናምን የሚል መብቱ እኮ ነው። እኔ አሁን ክሪቲሳይዝ እያደረኩ ወስኗል አይደል ሀብቱን ኤግዛክትሊ ይሄ ዲክላይን አድርጎ is gonna vanish is gonna away ሁሉንም ሀብቱን ሊሰጥ ሙሉ ለሙሉ ማለት ነው ለበጎ ስራዎች ነው። ሰሞኑን አሁን ላይ ሃርቫርድ ምናምን አንዳንድ ይመጣብኛል። ሃርቫርድ ትንሽ ፊልም ያደርል አካዴሚክ አሁን እኮ በጣም ቢኖር ለሃርቫርድ ሰጠውና ኢንዲፔንደንሱን አስጠብቅለት ነበር። ፈንድ ዊዝድሮ ሲደረግ አቅም ኖሮ ኦኬ ሃቭ ዲስ ሌላ ዓለም ላይ ያሉ ተማሪዎችን አስተምር ምናምን ልትለው ትችላለህ። በትልቁም ስንወስደው ችግርን ስታይ ሪሊ ወደ ክፍለ ሀገር ወጣ ስትል በጣም የተቸገሩ ውሃ መጠጣት ያቃታቸው እናንተ አሁን አንዳንድ ተሳተፉ ፕሮጀክት አለ ውሃ መጠጣት ያቃታቸው ሰዎችን ስታልፍ ውሃ የለን ምናምን ሲሉ የማድረግ ስለዚህ ለኔ ሀብት just one definition የማድረግ ነፃነት ከዛ ውጭ ያለን ሀብት እኔ ሀብት አለው። ከዚህ ጋር ተያይዞ አንዳንድ የሚነሱ በጣም አንድ ገጠመኝ ስላለኝ ነው። ብዙ ቦታዎች ላይ መብት ጥያቄዎች ይነሳሉ። አይተህ ከሆነ ሴቶች ጋር በተያያዘ በተለይ ከሂጃብ ጋር በተያያዘ ይነሳልና አንድ አባት እዚህ ይለኛል ጊዜ ደውሎልኝ እንደዚህ ተከስቶብናል፣ ልጆቻችን እንዳይለብሱ እንዲህ አድርገዋል። የት ነው የሚማሩት ልጆችዎት? ጠራልኝ የግል ትምህርት ቤት። ታዲያ ምንድን እናድርግ ነው የምትፈልገው? አይ እንደዚህ ሪሊ እና ከፍለህ የምታስተምርበት የተሻለ ትምህርት አገኛለሁ የተሻለ ነፃነት አገኛለሁ ብለህ የምትሄድበት ቦታ መብትህን ማስጠበቅ የማትችል ከሆነ የማድረግ ነፃነት ከሌለ ምኑ ላይ ነው ከፍለህ የምታስተምረው? ምኑ ላይ ነው ሀብትነቱ? እና ስታወራኝ በቃ ወዲያው ይመጣል። እና ደግሞ እንዲያትመኝም አሁን ያንተ እሱን ስትለኝ በነፃነት የሚማሩበት ትምህርት ቤት መክፈት መቻል ይዝንዛት ሀብት በጣም ማድረግ ነፃ ስለ ብር ስለሆነ እያወራን ያ ለምሳሌ እኔ ያንን ችግር በጣም ኢሞሽናል የሚያደርጉኝ ጉዳዮች አሉ። ከዚህ በፊትም ይሄ ሂጃብ ተከለከለ ሲባል ለኔ ኢስ ኤ ዲፈረንት ሚኒንግ ነው ያለው because ያኔ ግቢ ለቀን ወጥተናል። ምናምን በፊት የወጣበት ጉዳይ ዛሬም አንተ ስንት ነገር ውስጥ ገብተህ አልፈህ ምንም ለውጥ ሳይመጣ እና ደግሞ ሪዝኑን ብታውቀው ነው ቢኖርህ ይሁሉ ሀስል ውስጥ ላት ገባ you could have built the best school ማንም በነፃነት መስቀል ያለው መስቀሉን አድርጎ ሂጃብ ያርገው ሂጃቡን አድርጎ ይማርበት። ስለዚህ ሀብት ለኔ ማድረግ ነፃነት በጣም ያልጠበቅኩት ነውና አንዲ ደግሞ ስታወራ ስቶሪዎች ነው የሚመጡልኝ በቃ የሚገጥምልህ ነገር ሲሆንና ልክ ነው ሀብት የማድረግ ነፃነት። አሁን ላይ ያለን ወጣቶች ሁሉንም መፈረጅ ባንችልም በብዛት ግን ሁኔታችንን ስናይ ሁሉም ወጣት ሀብት ይፈልጋል፣ እንዲኖረው ይመኛል፣ እንዲያገኝ ይመኛል። በፊት እንትን ነበረ ምንድነው ብዙ ሀብት አይወደድም ነበር መሰለኝ አይደል? ይሄ መልፋት እንትን ማድረግ በቃ እንደውም ምንድነው ወደ ፊልሞቻችን ልክ እንደዛ ነው ፊልም ላይ እንዳሉት ታሪክ ነው እኛ ጋርም ያለውና ይሄ ሀብትን ወይም ደግሞ ድህነትን ከሆነ እንትን ጋር ማያያዝ ሀብትን ደግሞ ከሆነ ነገር ጋር ማያያዝ ነበረ። አሁን ደግሞ ያ ተገልብጦ ኦቨርናይት የሆነ ሀብት ማግኘት ኦቨርናይት ወይ ደግሞ በጣም ባጭር ጊዜ ውስጥ መበልጸግ የሆነ እንትን ማድረግ አይነት እንትን ይታየኛል። አላቅም ተሳስቼ ከሆነ ወጣቱ ጋርና አንዳንዴ የሆነ ጥግን ስታስተምር የሆነ ዘመን ቆጥሮ ደግሞ የሆነ ጥግ ላይ ምንወድቅ የመሰለኝ ነውና አሁን ላይ ያለው የወጣቱ ሐሳብ ያብዛኞቻችን እንትን ልክ እንደዚህ ነው። የሆነች ዛሬ ተነስተን የሆነ ነገር እንትን አድርገን የሚቀጥለው ቀን ላይ ሀብታም የመሆን አይነት እንትኖችና ይሄንን እንዴት ተመለከተዋለህ? እኔ የሚገርምህ ዳይሬክሽኑ ነው ትልቅ ፖይንት መሰጠት ያለበት ብዬ ማስበው። ሪዛልቱን በጣም የሪዛልት ሰው ነኝ የምልህ ኢቭን ሊደርሺፕ ላይ ተቋም ስመራ ሪዛልት ኦሪየንትድ ከሰው ያጋጨኛል ምልህ የደከምነው ለምንድን ነው? ምክንያቱ እንደው ሁላ ያስከፋዋቸው ሰዎች ሊኖሩ ይችላሉ። ምክንያቱ ብዙ መስማት አልፈልግም። did you achieve did you bring the result አመጣው ውጤቱን አላመጣው ሶ አቋም ይዤ ነው ከዛ ምናወራው ማለት ነውና
ግን ደግሞ እየበሰልክ ስትመጣ ሪዛልት በጣም ያስፈልጋል። በተለይ ተቋም ስትመራ በቃ ምንም ጥያቄ የለም። አሁንም ተመሳሳይ አቋም ነው ያለኝ። ግን በግላችን በምንሰራው ቢዝነስ ላይ ምናምን ሲሆን አይ ቲንክ እንደ ወጣት መጨነቅ ያለብን አማይ ኦን ዘ ራይት ዳይሬክሽን አቅጣጫ ትክክል ነው አይደለም የሚለው ይመስለኛል። ለምሳሌ ውጤቱ ላይ በጣም ፎከስ ባደረክ ቁጥር ሮንግ ነገር ውስጥ ልገባ ትችላለህ። ብር እኮ ዘ ሾርተስት ማግኛው መንገድ ማጅራት መምታት ሊሆን ይችላል። ኦኬ ሶ ውጤቱን ከሆነ የምንፈልገው ውጤቱን ከሆነ እኮ ያው እሱም ሃርድ ወርክ እና ዲሲፕሊን ቢፈልግም ግን አትሊስት መኖር አለብህ። ማታ መውጣት አለብህ እና ጀስቴሽን ፔሪድ የሚባል አለ በቢዝነስ ላይ። ጀስቴሽን ፔሪድ ማለት ኢንቨስት አድርገህ ገንዘብ የሚያመጣበት ቢትዊን ዘ ኢንቨስትመንት እና ፈጣን ነው። ዛሬ ማታ ተደራጅተህ ሄደህ ንኩስ ምን ያለውን ሰው ልንመታው እንችላለን የማይፈልገውን እና ትልልቅ ገንዘብ የሚሰራውን ድረግ ዲሊንግ ምናምን ነው አይደል? ኢዚ ማኒ ያው በጣም ሪስኪየር ግን ግዙፍ ገንዘብ የሚገኝበት ምናምን ነው። እኔ አር ዊ ኦን ዘ ራይት ዳይሬክሽን? አቅጣጫችን ትክክለኛ ነው ወይ? ኦፖርቹኒቲዎችን አይተናል ወይ? መክሊት ነው የሚባለው እኛ የምንፈልገው ነገር ለይተናል ወይ? ከዛ ለዛ የሚፈለገውን ነገር ነርቸር እያደረግን ነው ወይ? ኢማጂን አንድ ፕላንት ሲድ ስታደርጋት ኦል ነሰሰሪ ነገሮችን አድርገ ያው የአላህ ጉዳይ እኮ ነው። አንተ ከጨረስክ በኋላ በዝናብ ኦር ዋትኤቨር ዌዘር ኮንዲሽን ሊመጣ ይችላል። እሱ ኮንትሮል ማድረግ የምትችለውን ትተህ ሌላውን ለአላህ መሰጠዋል። ግን አረም እንዳይነካት አድርጊያለሁ ወይ ፕሮፐርሊ ፕላንት አድርጊያታለሁ ወይ ምናምን ያንን ካደረግ ከአላህ ጋር መብቀሉ አይቀርም። ፖይንቱ አንዳንዱ የሚበቅል ነገር በማግስቱ ይበቅላል፣ አንዳንዱ ኩቴት ታይም። ስለዚህ ለኔ እንደ ወጣት ዛሬም መኖር አለብህ፣ መብላት አለብህ፣ ገንዘብ ማግኘት አለብህ። እሱ በአየርቱ ነው። እኔ ማነቃቃት ነው የሚለው በጣም ማልወደው እንትን ነው። ኢትስ ላይክ ሪያሊስት ነኝ እንዳልኩ። ዛሬም መኖር አለብህ፣ ባላንስ ማድረግ አለብህ። ኢሚዲየትሊ ለሚያስፈልጉኝ ነገሮች ለዛሬ ለመድረስ ለምፈልገው ነገር የሚያስፈልጉ ብለህ ደግሞ የምታስበው አለ ረቨኑ ሳይድ ስትሰራ ማለት ነው። ከዛ ውጪ ግን አቅጣጫችን ላይ በጣም ፎከስ ካደረግን የአቅጣጫ ፍሬ ማፍራቱ አይቀርም። ኦቨርናይት ሰሙዋን አገኘ አላህ ነው ያለለት። በቃ ትክክልም ያገኝ በትክክል ባልሆነ መንገድ ያገኝ። ፎከስ ኦን ዮርሰልፍ። ስራም ሊሆን ይችላል ቅድም ያልናቸውን መንገዶች ተከትሎ በቃ እንትን ከራስ ጋር መወዳደር ኢትስ ላይክ ብዙ ጊዜ አይጠቅመንም። ይሄ ያኛው እንደ ቤንችማርክ አላየን። የብዙ ሰው ደግሞ the beast inside አለ አይደል? ማኔጅ ማድረግ አለብህ። እሱ ማኔጅ ማታረግ ከሆነ አለማየት ነው የሚጠቅመው። ምትቀና ምናምን ከሆነ ምትማር ከሆነ እሰየው፣ ራስን እኮ ታውቀዋለህ። የሆነን ሰው ስኬት ቁጭ ብለህ በቲቪ ስታይ ማየት መቋቋም የሚያቅት አይነት ሰው ከሆንክ ዋው የምትናደድ ከሆንክ ቤተር አቮይድ ዮርሰልፍ እንደዛ አይነት ነገሮች ላይ ሰው ምን ልልህ ነው። እኔ ያልካቸው መጥፎ እንትኖች አሉ። ኦቨርናይት እኔ ሀብት ይፈጠራል ብዬ አላስብም። ኦቨርናይት የተፈጠረ ሀብት ምንጩ ሮንግ ነው ብዬ ነው ማለት ነው። ቢዝነስ አንለስ አመታት ተለፍቶበት ውጤት ሆኖ ነው። ኦቨርናይት ውጤት አይወጣም እንጂ ሙሳ ምን አይነት ኦቨርናይት ውጤት ይወጣ ቢዝነስ አለ? እስቲ ዋን ቲንግ ብታየው ምናልባት የሰራህበት እንትን ውጤት የሆነ ቀን የሚወጣ ለምሳሌ የሆነ ቀን አይደል? ስቶክ እንትኖች ካፒታል ማርኬትማ እንትን እኮ አይደለም። it has its own nature አይደል? ለምሳሌ ጃምፕ ሲያደርግ ራሱ ጃምፕ የሚያደርግበት መጠን አለ። ለምሳሌ ትራምፕ ፋሚሊ ወደ 2.9 ቢሊዮን ዶላር አሁን አትርፏል ምናምን ይባላል አይደለ? ከትራምፕ ሀብት አንፃር ብታየው ኢንክሪመንቱ ጥሩ ነው። ግን ደግሞ ኦቨርናይት ሀብታም ሆነ የሚያሰኘው አይደለም። 2 ምናምን ቢሊዮን ነው። ካፒታል ማርኬቱ እንኳን ቢሆን ጌን ነው የምታደርገው። ለምሳሌ $1,000 ኢንቨስት ያደረገ ሰው በአንድ እጥፍ ቢሆን $2,000 ነው። ከ100,000 ብር ወደ 200,000 ነው ሄደው። ይሄ ኦቨርናይት ምናምን የምትለው አይደለም። ኦቨርናይት ቢሊዮነር ሆነ የምትለው hundreds of million ኢንቨስት አድርጓል ማለት there is something at the back። ግን ያ ፍጥነቱ በጣም ይጨምራል። ኦቨርናይት የሚባል ሀብት ወርቅ እንኳን ብታገኝ ማይኒንግ ላይ ዳይመንድ እንኳን ብታገኝ ማይን እያደረግ ወደ ማርኬቱ እየገባ የሚወስደው ጊዜ አለ አይደል? ፈጣን ነው ግን ፕሮባብሊ 3 ወር 6 ወር አመት ትልቅ ደረጃ ላይ ያደርስህ ይችላል። ሶ ኦቨርናይት ትልቅ ነገር መጣ ሲባል እሱን ኡቲታ ሳይድ ብዙም ባዘር ማድረግም አይጠበቅብህ። ራዘር ያለህበት እየሰራ ያለው ነገር ከትላንት ዛሬ የተሻለ ከዛሬ ነገ የተሻለና ኢንክሪዚንግ አታን ኢንክሪዚንግ ሬት የሚባል አለ አይደል? የሚጨምረው በሚጨምር ሬት እንትን ማለት ነው ከሆነ it's a matter of time። ሐቂቃ it's a matter of time። አንዳንዴ እስቲ ወደ ኋላ ሄድ። የመጀመሪያ ሳለሪ እኔ 750 ብር ነበር ዩኒቨርሲቲ መምህር ሆነን አይ ቲንክ ካልተሳሳትኩኝ 750 ብር በመናገኝበት ሰዓት ምናልባት ሰም ነምበርስ
ምናምን ሊገርም ይችላል። እኔ እንደውም ማስታውሰውን አንድ ነገር ልንገር። ከሆነ ሰው ጋር በኒ ሰግደን ስንወጣ ጥቁር ኮሮላ ሲያልፋየን ያኔ በቃ ቲፒካል መምህር ነኝ አልሳይዎች በቃ ማስተማር እና ፎከስ አድርጌ መስራት። ኮሮላ ማለት ያኔ ሃችባክ ምናምን የሚባሉት ናቸው ወይስ? እቺ ኮሮላ ጥቁር ኮሮላ ነው። ከለሩ ራሱ አረሰውም እና እንዲህ እየሄድን ኢንሻአላህ ወደፊት ይሄ ኮሮላ ይኖረናል አይደል አለ። ይቀልዳል እንዴ እኔም ከሚል ኮሮላ አይደለም መኪና ሊኖረኝ በቃ ምልል ኮምፕሊትሊ ኢማጂን አታደርገው። የዴይ ቱ ዴይ ፍልሚያ ምናምን ነው የሚመጣ። በቤተሰብ ጋር የምታረገው ነገር አለ። ራስህ ነገ ገንዘብ ኖሮኝ አግብቼ እንዲ የምትላቸው ነገሮች አሉ። አይመጣልም። ግን አልহামዱሊላህ የሆነ ጊዜ ደግሞ መኪና ይኖርሃል። ፕሮባብሊ ቪትዝም ሊኖርህ ይችላል፣ ከኮሮላም በላይ ሊኖርህ ይችላል። ትረሳዋለህ። ኦኬ ያቺን ሞመንት ትረሳት። ልክ እንደዛ ነው ዛሬ አሁን ወጣቱ አይመስለውም ሐቂቃ ሚሊየንስ 6 ዲጂት ኖሮኝ ብር ኦር ቤት ኖሮኝ ምናምን if you are on the right track እኔ ወላሂ እንደው ቢማል ኖሮ ይሄ ለአላህ የተሰጠ ነገር ነው እንጂ ምዬ መናገር የምችለው anyone will make it, you will make it። እነኛ certain traits ባህሪዎች እና ዳይሬክሽንን ለይተ if you are on it ጊዜው ነው ማታቀው። ስለዚህ ለኔ ይሄ ኦቨርናይት የሆነ ነገር ግን ከጊዜው ጋር የጊዜው ሰው ደግሞ ሌላ መጨመርልህ ምን መሰለህ በጣም ከማዝንባቸው ነገሮች አንዱ ምን መሰለህ ቅስሜን ስብር ከሚያደርገው ሙሳ በጊዜው ውስጥ ወደ ኋላ የቀሩ ሰዎችን ስታይ ሪሊ በጣም ነው የሚያመኝ። እኔ አላህን ምለው ዓለም ላይ ላለ ሰው ሁሉ ይስጠው ሁሉ ጊዜ የኔ መፈክር ሚኒመም ቤኔፊቱ ምን መሰለህ የሚያስቸግር ሰው አይኖርም። ሁሉም ሰው ካንተ ይብለጥ ሚኒመም ቤኔፊቱ የሚያስቸግር ሰው አይደለም። ሁሉም ራሱን ችሎ ይኖራል። አታዝንም። የተቸገረ ሰው ስታይ ምናምን አታዝንም። ሜዳ ላይ ይወድ ማለት እንደ ሰው መቼም ማያዝን ሰው የለ። ያ ሰው እኮ ሜዳ ላይ ወድቆ የምታየው ሰው እኮ እልል ተብሎ የተወለደ ነው ማለት ነው። ኦኬ ገንፎ ተደርጎለት ይሄ የእንትን ጊዜ የምታቀው ሰው እኮ ነው። በተለይ ወደ ኋላ ስትሄድ ደግሞ የዛሬ ጊዜም አይደለም የደስታ ማኒፌስቴሽን ነውና እንደዛ በጣም ቅስሜን ከሚሰብሩት የሆነ ጊዜ የሆነ ደረጃ ሆኖ ምንም ይሁን እኮ ያሰው ከፉም በለው ደግም በለው ካታጎሪካሊ ሰው ይጉዳማ ይጉዳ የሆነ ጊዜ በጣም በክብር የሚታወቅ ሰው ወርዶ ሳይ በጣም ያማል። ወላሂ በጣም ያመኝ ፓርት ነው። በቃ እንትን ያደርገኛል፣ ውስጤን ያላውሰዋል። ማንኛውም ሰው የተሻለ ነገር ላይ በመታቀው ስታተስ ኢቭን እላለሁ እንደው ጠላት ምናምን የሚባለውን ብዙ መጠቀም አልፈልግም፣ ግን ጠላት እንኳን ሆኖ እንደው ባለበት ደረጃ ሆኖ ያምራል። በመታቀው በመናምን ያምራልና የኔን ደስታ የሚያስረሳ ደስታ ስጠው ይባላል እኮ ምቀኛ። ኤግዛክት ለራሱ ማለት ነው። ሶ ምን ልልህ ነው ጀነራሊ when we see ይሄ እንትንን ኦቨርናይት ማግኘት ምናምን ስናይ በጣም ሚኒንግፉል ሆኖ እኛ ፕሮፐር አቅጣጫ ላይ ከሆነን የሆነ ጊዜ ላይ ሪዛልት መምጣቱ አይቀርም። ያ ሪዛልት ደግሞ ኮንቲኒቲው መሄድ አይቀርም። በጣም ትልቅ ነገርና በተለይ ይሄኛው ትውልድ በደንብ ይጠቀምበታል ብዬ ተስፋ አደርጋለሁ። በተጨማሪ ፕሮሰስን ስለመልመድ ትንሽ ብናወራ ጥሩ ነው ብዬ አሰብኩኝ። እዚህ ላይ ፕሮሰስን ስለመልመድም ስለመውደድ በዚህ ውስጥ ፕሮሰሱን ካልወደድከው አሁን ያልከው ራይት ፓዝ ላይ ብትሆንም እያንዳንዷን ቢት እያንዳንዷን ሞመንት ያጣጣምክ ካልሄድክ ሰክሰሱን ሲመጣ ደስታው ብዙ ሴሌብሬት ይደረጋል ብዬ አላስብም። ምን ትላለህ? ይገርማል። ፕሮሰስ ኢትስ ቬሪ ኢንትረስቲንግ ነጥብ። አንዳንዴ ተሳካለን የሚሉ ሰዎችም ችግር ያለባቸው ይመስለኛል። ሁሉንም አይደለም፣ ፓርት ኦፍ ደም ሉክ የሆነ ሰው ጥሩ መኪና ሲይዝ ጥሩ መኪናዋን ነው የሚያሳየው። አሁን ደግሞ እየበዛ ነው፣ በተለይ ሶሻል ሚዲያ ከመምጣቱ አንፃር ሾው በጣም ገዘፈ። የሆነ ነገር ታሳያለህ። ኢንፋክት ፎሎወር ምናምን የሆነ የራሱ ቢዝነስ ሞዴል ሊሆን ይችላል። እንዲህ አይነት ኮርስም ሊሸጥ ይችላል ከጀርባ we don't know። ግን ምን ይሆናል መሰለ ሰዎች ፕሮሰሱን ይረሱና ውጤቱ ላይ ፎከስ ያደርጋሉ ማለት ነው። አውትካሙ ኦቨርናይት ይመስላቸዋል፣ ቅድም የምትለው ማለት ነው። እዛ አውትካም ጋር ለመድረስ ያሉ ስሊፕለስ ናይቶች አይታዩ። ኦኬ
ስንቴ ብቻውን አውርቷል፣ ስንቴ ለፍልፏል፣ ጸጉሩን ስንቴ ነጭቷል፣ የሰው ፊት አይቷል፣ ስንት ነገር ውስጥ ሆኗል፣ በስንት ሰው ዲስሪስፔክት ተደርጓል፣ የስንት ጊዜ በር ተዘግቶበታል። ግን ሰዎች ጋዜጠኞችም ሲጠይቁት ፎከስ የሚያደርጉት ሞር ይሄ ስኬቱ ላይ ብልጭልጩ ላይ ስላለ ስለምናምን እንጂ ከዛ ጀርባ ያሉ ቻሌንጆችን በደንብ እያየናቸው እያወራናቸው ብንሄድ ሰዎች ፕሮሰስን አፕሪሺየት ያደርጋሉ። ማይነጋ እኮ የሚመስሉ ምሽቶችና ቀኖች አሉ። እኔ አልፌባቸው አውቃለሁ። ሪሊ ይቀየራሉ ያልኳቸው ምሽቶች ያልፋሉ። ይሄ ቀን ሀቂቃ ያልፋሉ። እንደውም ምን ይሆንብሃል መሰለህ ያልፋሉ ብለህ ከመጨነቅ የበዛ ሲያልፍ ግራ ይገባሃል፣ ደስታ የለህም። ኬሚስት ላይ ነው አንድ ሀጅ ለማድረግ ትራቨል እያደረገ ከደረሰ በኋላ እንዴ ያለው ለሱ ደስታው በማጠራቀም ውስጥ ነበር። ሀጅ አለው ገንዘብ ሴቭ ሲያደርግ ምናምን ከዛ ጉዞ ነው ሞመንት ሀጅ ሲያደርግ ኢዝ ጎን። ያ ሁሉ ይርስ ኦፍ ኢት እሱን ነገር አደርጋለሁ ብሎ ሲያስብ የነበረው ደስታ ልክ ሀጁን ፐርፎርም ካደረገ በኋላ ግራ ይጋባል። ማለት እንትን አይደለም ስሊፕለስ ናይቶች ወላሂ እኔ በራሴ ነው ማቀው አይነጋም። ይሄ ሌሊት ይነጋል፣ እነኝ ቀናቶች ያልፋሉ ያልኳቸው ሲያልፉ ለካ ያልፋሉ። ሞመንት ሰፊው እንትን ለዚህ ከዛ ስቃም ነው የምታወራቸው እኮ ስቃም ታወራቸው የሆነ ምንድነው እዚህ ላይ የሚጫንህ ነገር አለ እንዲህ አይነት ቀኖች ላይ ሞት የሚመስል ማለት ኤግዛክትሊ። ከዛ ደግሞ ሞት ነው የሚመስለው። ተረሳዋለህ። አላህ የፈጠረልን ጥሩ ነገር መርሳት አይደለም ቤስት አላህ የፈጠረው እኮ መርሳትን ነው። ተረሳዋለህ። ሶ ምንድነው ያቺ ሪዛልቷ ላይ ብቻ ፎከስ እናደርግ ሚዲያውም ሶሻል ሚዲያውም ምኑም እዛ ላይ ሲያደርግ ከኋላ ያሉ ፕሮሰሶች ይረሳሉ። እንደውም ምን አድቫንቴጅ ይወሰድባል በዛ ዞን ውስጥ ያሉ ትውልድ ውስጥ ያሉ ሰዎች ሞር ወደ ሎስ ሄደዋል። ለምሳሌ አንተን እዚህ ጋር ይሄ ያሳያል፣ ልፋቱን ግን ያውቀዋል ሰንባዲ። ወይ ደግሞ እዚህ ጋር ዝም ብሎ የሚያሳይ ልፋቱን ማያውቅ ሰው የለም ማለት ይሄ ውሸት ነው ማለት ነው፣ ማስመሰል ነው ማለት ነው። ዩአር የሆነ ነገር እያስመሰልክ እንጂ ሪያሊስቲክ አይደለም። እውነታ ግን ከሆነ አንተ እዚህኛው ላይ ፎከስ ታደርግ እሱ ፕሮሰሱን ገንጥሎ ያውቀዋል፣ ምን እንደሚያስከፍል ያውቀዋል። ኔክስት ፕሮጀክቱም ላይ ያንን እየከፈለ ነው ፕሮሰስ ላይ ማለት ነው። ሶ አንተ እቺን አይተህ ውጤት ስትል መወዳደርም ኮምፒት ማድረግ አትችልም፣ ምንም ማድረግ አትችልም። ኦኬ ስለዚህ the focus is always important, the process is always important። እኔ እንደውም ሰው ውጤት ላይ ትንሽ ቀነስ አድርገህ ሞር ዴይ ቱ ዴይ ያለው ትግል ላይ እና behind every successful person አሁን ሰው የሚለው behind every successful man there is a woman ምናምን ይባላል። behind every successful person in business there were sleepless nights። በጣም ከባባድ የሆኑ sleepless nights አሉ። እነሱ ላይ ፎከስ ማድረግ ይፈልጋል። የነሱ ፕሮሰሱ ደግሞ ከሌለ ውጤቱ የለም። ያ ፕሮሰስ ከሌለ ውጤቱ የለም። የተሸወድከው ምንድነው? ወይ ፕሮሰሱን አላሳዩህም፣ ወይ ኦቨርናይት በሆነ መንገድ የመጣ ሀብት ነው ያየው፣ ወይ ደግሞ ፌክ ነው ያየው፣ ድራማ ነው እያየህ ያለ። ወሳኝ ነገር ነው። በተለይ ፕሮሰሱን መውደድ ለራስም ነው እና ማጨማለቅ ደግሞ ማጨማለቅ ምልህ ምንድነው? ሌትስ ሴይ ለምሳሌ ኢምፖርት እንበል። አሁን የተካበደው ኢምፖርት ስለሆነ ነው በጣም ምስቀው ኢምፖርት እቃ ከገጠር እንደማምጣት ማለት ነው። ለኔ ከገጠር ፔመንት ነው በቃ የፔመንት የባንክ ላይ ያለው የፔመንት ኢሹ። እኔ ኢምፖርት ቢሊየን ያለው ሰው ፎር ዘ ፈርስት ታይም የሚሰራው ከሆነ ዶክመንቱን ሙሉ እንዲሰራ ሪከመንድ አደርጋለሁ። በቃ ሙሉ አጨማልቀ ስታየው ኢትስ አ ዲፈረንት ፊሊንግህም ኮንፊደንስም ምንም ይለያል። ኦኬ ሪል ስቴት ላይ የሚገባ ሰው አለ አይደል? ጎ ዳውን ኦን ዘ ፕሮጀክት ከኤክስካቬሽን ጀምር፣ ዲዛይን ሲሰራ ተሳተፍ፣ ኮመንት አድርግ። ኤክስካቬሽን ላይ ሂድ አብረ ኤክስካቬት ሲደረግ እየው፣ ማት ሲጀመር ቁም። ሶ አፕ ቱ ፊኒሺንግ ሂድ። ላይፍ ታይም የሆነ እውቀት ነው የምትገነባው። ይሄ ያለውና የሆነ ነገር ቢልድ የሚያደርግ ነው። ስታርታፕ ላይ ያለው ሰው ዱ ኤቭሪቲንግ፣ ማምረቱንም መግዛቱንም ምኑንም I'm not saying like micro manager ሁን እያልኩ አይደለም፣ ግን ፕሮሰሱ የሚሰጥ ትልቅ እውቀት ነው የሚሰጥ ነገር አለ፣ መጨማለቅ አለ። ኢንጂነር ሆነ ሱፍ የሚለብስ ኢንጂነር መሆን የለብህም። ካሞን ነገ ሱፍ መልበስ ትችላለህ። ፕሮጀክት ታስተዳድር፣ ሴፍቲ ሹዝ ነው የሚያስፈልግ። ሴፍቲ ሹዝ ቆብህ ምንህ መኖር አለበት።
ባንክ ስትገባ ብሯን ሳትቆጥር ወደ ኋላ እንደማትሄደው ማለት ነው። ዩላኪ ጦርነት የሰው ብር ትቆጥራለህ ባይዘው ፈለግከው ሮቴት እያደረግ ትሰራታለህ። እሱ ነገ ነው ኮኔክት የምታደርግ ያንን ነገር ማለት ነው። ሶ ፕሮሰሱ ኢንፋክት ለነገ ማንነትህም ይጠቅማል ያንን ስቴፕ መሄድህ ማለት ነው። ስለዚህ ማጨማለቅ፣ መውረድ፣ ማየት ላይፍ ስኪልም ጭምር ነው። ከቢዝነስ ስኪልም ይዘላል። እኔ ተማሪዎች የሆነ ጊዜ ላይ ሞክሬ ነበር አዲስ አበባ ዩኒቨርሲቲ ላይ ትንሽ አስቸገረ ማኔጅ ለማድረግ እንጂ አንተርፕረነርሺፕ ቢዝነስ አስተምራቸው ቲሪ ምን ያለ ቢዝነስ ስሩ በቃ አበድራቸዋለሁ ቢዝነስ ፕላን አምጡና ብያቸው የሚገርም ስራ ነው የሰሩት። እና ሪቪውስ እና ሊስትሮ ይሰራል ቃምቶ የሚሸጥ ምናምን መኪና ለማጠብ ሄዶ መምህር ማናገር አለበት ኮንቪንስ ማርኬቲንግን እኔ እዛው ነው መጨረሰው ላይክ እስቲ የገሌን መኪና ያጠበል አለው ከባድ የሆነው መምህር ስለማቅ ባህሪው ማለት ነው ያወጣሉ ያግሩ ምን ገጠማችሁ ኧረ መጀመሪያማ ሊመታኑላ ነበር then we did this and that finally በቃ ጨረስከው ማለት ነው። ሶ ያኔ ሰሩ ልጆች ባይዘው በጣም ወደ ላይ የሄዱ ልጆች አሉ። አንድ ዱባይ ጸጸት ያረከኝ ነው ቢዝነስ ስኩል ባለ መግባቴ አንድ ዱባይ የት ነው ዋክ ዴራሲ ሴንተር ሞል መሰለኝ ቦታውን አስታውሰዋለሁ። በጣም ምልህ መጥቶ አመስግኖኝ ጊፍት ምናምን ምንድነው የምትሰራው ስለው is in a different level አኔ ያስጎነበስከን ጠቅሞኛል አላስጎንብሰህናል። አልቀጠልኩበትም ብዙም ቢሮክራሲው በዛ ሴኩሪቲ ፈርም ሪስክ ፈርም እቃ ሲገባ ሲወጣና እኔም ቢዚ ሶን እንትናል። ግን ያኔ የነበረው እንትን ላይ አየ ፕሮሰሱንና መንካቱን እንዲያውቁ ታደርጋለህ። በጣም አሪፍ ጸጸቴ እንደቀጠለ ነው። ያ ስናወራው ያምራል እንጂ እኮ ፕሮሰሱ በጣም አሪፍ ነገር ነው። ምክንያቱም ወጥተው ህይወት ላይ የሚገጥማቸውና የሚያዩት ነገር ነው። ብዙ የትምህርት ክፍተቶቻችንም ይሄ አይደሉ። ስንወጣ አዲስ ተማሪ ነው 5 አመት ተምረህ 6ኛው አመት ላይ ተመረቀ ወጥተህ ልክ ስራ ላይ ስትገባ 2 አመት ለምሳሌ በኢንጂነሪንግ በጣም ትልቁ ያን ይከብደን የነበረው እንትን ስቴር መስራት ነበር ደረጃና በጣም የሚገርም በየቦታው ግን ይሄንን ስራ የሚሰሩት ኢንጂነሮች ሳይሆኑ ግንበኞች ናቸው። ግንበኛ ከፎርማን ጋር ነው በቃ ሪያሊቲ እና ከዚህ ጋር አንድ በቅርብ የተማርኩትን ትምህርት አባባል ላስቀምጥልህ ጥሩ ይመስለኛል። ምን ይባላል መሰለ በሆነ ጉዳይ ነው አንዱ ምግቡ ሲበሰል ጥሩ ማጣጣም ከፈለክ ምግቡ ኩክ ሲደረግ ኪችን አትግባ ይባላል። አንዱ ነው ያለውና ከሞኛል። ለምንድን ነው ኪችኑ ሲበሰል ሜሱን ታውቀዋለህ ተረስፈሱን ታውቀዋለህ ፋይናሊ ሲቀርብ በፕሌት ዛ ሬስቶራንት ሲመጣ ግን it's a different scenario. So the people should get into the kitchen የዚህ ሪቨርስ አድርጎ ማለት እዛ ሜስ ውስጥ መግባት አለበት። ያ የምታየው በጣም በሚያምር ፕሌት የቀረበው ኪችን ውስጥ ብትገባ ሊገርምህ ይችላል ብትንትኑ ወጣ ነገር ነውና ኪችን ውስጥ ሰው መግባት አለበት። አሪፍ በጣም ትልቅ ትምህርት ነው። ቆይታችን ወደ ቀጣይ ሳምንት ይሻገራል ይመስለኛል እስካሁን ድረስ የመጣ ነውና በጣም ኢንትረስቲንግ ቆይታ ነው ያደረግነው። በቀጣይ ሳምንታቶች ደግሞ ልክ እንዲሁ አዲስ ስራ ላይ የሚጀምሩም ስራ ላይ ላሉ ሰዎችም በጣም ብዙ የምናወራቸው ነገሮች ይኖራሉና በነገራችን ላይ እኔ ይሄንን ኤፒሶድ ስጀምር 2 ክፍል ምናምን አልሰራም ብዬ ነው። ምክንያቱም ዘመኑ የመጠበቅ ዘመን አይደለም። ፓርት 1 በዚህ ሳምንት ብለው የሚቀጥለው ሳምንት አልፏልና ግን በጣም ኤክሰፕሽናል ኬዝ ስለሆነ ካንተ ጋር ተገናኝቶችን ብቻ አውርቶ መለያየት ከባድ ስለሚሆን ወደሚቀጥለው ሳምንት እናሻግረዋለን ቀጣይ ቆይታችንን። ውድ ተመልካቾቻችን ከሙከሚል በድሩ ጋር ስናደርገው የነበረው ቆይታ የመጀመሪያው ክፍል ይህንን ይመስል ነበረ። ቲጃራ ፖድካስታችን ስለ ንግድና ስራ ፈጠራ ከሀስ ከፐ የምናወራበት ፕሮግራማችን ይሆናል። ከወደዳችሁት እንግዲህ በሚንበር ቲቪ ኢትዮሳት እንደምትከታተሉት ተስፋ እናደርጋለን። በተጨማሪም ደግሞ በሚንበር ቲቪ እና በቲጃራ የዩቲዩብ መዳረሻዎች እንደምታገኙት ቃል እንገባላችኋለን። በቀጣይ ሳምንት ደግሞ ሌላ ልዩ ቆይታ ከዚሁ ወንድሜ ጋር ይዘን እንቀርባለን። እስካሁን ድረስ ስለተከታተላችሁን እጅግ አድርገን ነው የምናመሰግናችሁ። ሳምንት እስከምንገናኝ ድረስ መልካም ቆይታ እንዲኖራችሁ እንመኛለን።